ወንዶች አስፈላጊ አይደሉም። ማርገዝ ይቻላል፣ ቴክኖሎጂው አለ። አሁን ያለው እንቅስቃሴ ምን ሆኖ ነው አንቺ አዲስ ነገር ላምጣልሽ? መንግስት በሌለው የህግ ማዕቀፍ ምን እንዲያደርግልን ነው የምንጠይቀው። ከወንድ ይልቅ ውሻ ይሻለኛል፣ ከወንድ ይልቅ ድመት ይሻለኛል ወይል እሱ እንደምርጫቸው። ግን ቤዚክሊ ይሄ ሀሳብ ምንድነው? ፌሚኒዝም በሴቶች ህይወት ውስጥ በጣም ትልቅ ለውጥ ያመጣ እንቅስቃሴ ነው፣ በዓለም ላይ ማለት ነው። አንዷ ባሏን አረደች። ከስር ያሉ ኮመንቶች በጣም ነው ሾክ ያደረጉኝ። የት አባቱ ጥቃት ነው። ለምሳሌ ጥቃት የደረሰባቸው ሰዎች ከዛ በኋላ ምንድነው የሚሆኑት? እናንተ ወንዶች እንደዚህ ምናምን ሲባል ሰው ክርብት ብሎ ጆርዲ እንዲያለች እኮ ተብሎ የሞተችዋ ሴት የተገደለችዋ ሴትን የማዳፈር አንደኛው የወንድ ጠልነት፣ ሁለተኛ ሃይማኖት። ሲታገሉ የነበረው ከሲስተም ጋር ነው እንጂ ከወንድ ጋር አይደለም። ሲታገሉ የነበረው ወንድን አይደለም። ፌሚኒዝም ሲባል አብሮ ብዙ ነገሮች ነው የሚመጣው። በተለይ ፎርዝ ዌቭ ላይ ያለው በጣም ብዙ አደገኛ ነገሮች አብረውትም። ሆትላይኖች አሉ። ሴት ጥቃት ሲደርስባት 24 ሰዓት ቁጭ ብሎ የሚጠብቅ ሆትላይኖች አሉ። በቀላሉ የሚሸመደዱ ልክ እንደ 911 የሴት መብት፣ ቀጥሎ የልጆች መብት፣ ከዛ ሶስተኛ የእንስሳ፣ አራተኛ የወንድ መብት ተብሎ በግልጽ ይነገራል። ለጥቃት መፈጸም ምክንያት ባይሆንም ጥቃት እንዲድበሰበስ ምክንያት ከሆንክ ግን አንተ እዛ ትግል ውስጥ አታስፈልግም። በሴቶች ተታለው መኪና ውስጥ ገብተው ወስደው ለሆሞሴክሹዋል ሲያስረከቧቸው ሰዎች እንዳሉ ሰምቻለሁ። ከአብዛኛው የሴቶች ጥቃትና በደል ጀርባ ሴቶች አሉ። በአስገድዶ መድፈር ጉዳይ በልዩ ወንጀል አድራጊነትና አባሪነት የተከሰሱና የተቀጡ ሴቶች አሉ። ቦታ በማመቻቸት ጥቅም በመቀበል በመደበቅ ማስረጃ በማጥፋት ለጥቃት አሳልፎ በመስጠት ሴቶች ይሳተፋሉ። በሴቶች ግርዛት ያለ ዕድሜ ጋብቻ ሴቶችና እናቶች ጉልህ ሚና አላቸው። በባሏ ጥቃት ከሚደርስባት ሴት ጀርባ ችለሽ ኑሪ የሚል በዋናነት ሴቶችና እናቶች ናቸው ትላለች የዛሬ እንግዳዬ ነች መሲ መሰረት ባህሩ። መሰረት ባህሩ የህግ አማካሪና ጠበቃ ነች። ከዚህ በፊት በፍትህ ሚኒስቴር የህግ ጉዳዮች ላይ አብራ ሰርታለች። በፌሚኒዝም ጉዳይ ላይ ሰሞኑን ሶሻል ሚዲያው ላይ ከዛ የሚባሉ ሀሳቦች ሲነሱ ነበር። ለማንኛውም እነሱን ጉዳዮች ይዘን እኔ አዲስ መፍትሄ አለኝ፣ አዲስ መንገድ አለኝ እያለች ነው። እንግዲህ እስቲ መንገዱን ወይ እንመርቀዋለን ወይ አንረግመውም። ለነገሩ አብራችሁን ቆዩ። እንዴት ነሽ መሲ? አለን እግዚአብሔር ይመስገን። እንግዲህ ሰሞኑን ሶሻል ሚዲያ ላይ እንዲህ እየተባለ ያለው ነገር የዚህ የፌሚኒዝም ጉዳይ ሴታዊነት ለሴቷ ምናምን ብቻ አማርኛ ትርጉሙ ብዙ ነው። ለማንኛውም ግን እሱን በተመለከተ የተለያዩ ሀሳቦች ሶሻል ሚዲያውን ይዘውታል። አንቺ ደግሞ የተቃረነ ሀሳብ አለኝ እያልሽ በራስሽ ሶሻል ሚዲያ በተለይ በፌስቡክ ገጽሽ ላይ ያጋራሻቸው ሀሳቦች አሉ። በዋናነት እነሱ ላይ ነው የምንቆየው። ግን እንደው የሌላ ሀሳብ አመጣው ስትይ ያለውን ሀሳብ የተቃወምሽባቸው ነገሮች አሉ እና ስለ ራዲካል ፌሚኒስት ያነሳሽው ነገር አለ እና አሁን ያለው እንቅስቃሴ ምን ሆኖ ነው አንቺ አዲስ ነገር ላምጣ ያልሽው? ይሄ ከሴቶች ጋር ተያይዞ ያለው ጥቃት ከጊዜ ጊዜ በጣም እየጨመረ እየተበራከተ በጣም አስፈሪ እየሆነ ነው ያለው። ግን በተለይ አሁን አብዛኛው ሰው አሁን ሶሻል ሚዲያ እንዲህ በቀላሉ የሚታይ ሚዲያም አይደለም ማለት ብዙ ሰዎች ጋር የትኛውም የኢትዮጵያ ክፍል የደረሰ ነው። ኢምፓክቱ በጣም ከፍተኛ ነው እና በዚህ ሁኔታ ውስጥ የውይይትና የኢሹ እየሆነ ያለው ግን ይሄ በጣም አስደንጋጭ ጥቃት ሳይሆን በጣም ለኛ ኢሹ ያልሆኑብን በጣም ተራ የሆኑ ወይም ሊያጣሉን የማይገቡ የሆኑ የሚፈርጁ አንደኛውን ወገን ብቻ የሚኮንኑ ነገሮች መሆናቸው አጠቃላይ ፐርስፔክቲቫችንን እይታችንን ወይም ትኩረት ማድረግ ያለብንን አቅጣጫ አስተውናል የሚል ሀሳብ ነው ይዤ ማለት ያስተዋልኩትና ከዚህ በመነሳት ባይዞ ያው አዲስ ሀሳብ ነው ማለት አልችልም። አዲስ ሀሳብ የለም፣ አዲስ እይታ ነው ያለው። ሁሉም ነገር በብዙ ቦታ የተሞከረ ሊሆን ይችላል። ግን በእኛ ሀገር አካሄድ የጀመሩትም ሰዎች ሊኖሩ ይችላሉ። ሪሰርች አላደረኩም። ግን እንደኔ ዝም ብዬ ቁጭ ብዬ አሰብኩ። ሴት ልጅ እንዳለው ወንድ ልጅ እንዳላት አንድ እናት አሁን ያለው ነገር በዚህ ከቀጠለ በእርግጥ የሴቶችን መብት ማስጠበቅ እንችላለን፣ ሴቶችን ከጥቃት መከላከል እንችላለን፣ እንዲሁም ደግሞ ተደራራቢ ጥቃት እንዳይደርስ ማድረግ እንችላለን የሚሉትን ቆም ብዬ ሳስብ በጣም ሾክ አረገኝ።
ማለት ያሉብን ችግሮች ሌላ ቦታ ናቸው፣ እኛ ያለነው ሌላ ቦታ ነን። ችግራችን ወንድ አይደለም ለኔ ችግራችን የማህበረሰባዊ አስተሳሰብ እንዲሁም ደግሞ በተገቢው ያልዳበረ ያልተገራ ባህል እንዲሁም እነዚህ ነገሮች ላይ ሼፕ ማድረግ እንጂ አንድን ወገን ብቻ እንደሆነ ለሁሉ ነገር ኃላፊነት እንዳለበት ሁሉን ነገር የሚያደርገው እሱ እንደሆነ አንድ ግለሰብ በፈጸመው ነገር አንድን ጾታ አንድ ሰው በፈጸመው ነገር አንድን ብሔር አንድ ሃይማኖት ተከታይ በፈጸመው ነገር አንድን ሙሉ ሃይማኖት የምንፈርጅበት መንገድ በግሌ ያስደንግጦኛል። ማለት ለዛ ነው ሁላችንም ኃላፊነት አለብን። ነፃ የሚባል ሰው የለም። የሁላችንም አስተዋጽኦ የሁላችንም አለመደንገጥ የሁላችንም ተሳትፎ ነው እዚህ ያደረሰው እንጂ አንድን ጾታ ብቻ ለይተን ተጠያቂ ማድረግ አለብን ብዬ ስላላሰብኩ ነው ያንን ጽሑፍ የጻፍኩት። በዛ አግባብ ሰውም ተቀብሎታል። ነገር ማለት ያው ማንም ሰው መፈረጅ አይፈልግም። ማንም ሰው የሆነ ሰው ጥቃትን የሚፈልግ እሳይ እንኳን ተደፈረች የሚል ሜንታሊቲ ያለው ሰው አለ ብዬ ማላምንም ነበርና እንደ ትንሽ እንኳን ኤክስፐሪመንት ሶሻል ኤክስፐሪመንት ብንወስደው ይሄ ሀሳብ በጣም ብዙ ሰዎችን አስማምቷል። ኑ አብረን ሴቶች ለሴቶች ፍትህና ደህንነት እንቁም የሚለው ጥሪ እንደዛ ነበረ እንትኑን ያደረኩትና እንደ ሶሻል ኤክስፐሪመንት እንኳን ስንወስደው በጣም ነው ያስደነገጠኝ። ማለት እንዲህ ጽንፈኛ የምትላቸው ሴት የሚሳደቡ ወንዶች የምንላቸው ሰዎች ሶሻል ሚዲያው ላይ በጣም ነው እንትን ያደረጋቸው ፊል ያደረጉት። እኛ እኮ ጥቃቱን ሳንቃወም ቀርተን አይደለም እንደዚህ ስለሚሉን ነው ወደ መሀል የሚያመጣ ሀሳብ ነው ብዬ አስባለሁ። አዲስ ይሁን እንግዲህ ከኔ የወጣ ነው አዲስ ፐርስፔክቲቭ ሊሆን ይችላል። ሌሎች ሰዎች ሞክረውት ሊሆን ይችላል። ግን ይህን ሀሳብ ሳመጣው ራሴ ቁጭ ብዬ አስቤ ምን ቢሆን የተሻለ ነው ከሚለው ከስራም ልምድ ከህይወትም ልምድ ከሶሻል ሚዲያም የተወጣጣ ሀሳብ ነው። መልካም እንግዲህ ሰሞኑን የነበረው አንዱ ርክብ በተለይ ከዚህ ከሴቶች ጋራ በተገናኘ የተለያዩ እንግዲህ እንቅስቃሴዎች አሉ እና አንዳንዶቹ በእውነት የተወለዱበት መንገድ ምን ይሆን ብለን እንድናስብ የሚያደርገን ነገር አለ። በተለይ ሶስቱ ነገሮች ላይ ትልቅ ትኩረት ተደርገው ሲነሱ እንግዲህ ሶሻል ሚዲያዎቻችን ላይ እያየን ነው። አንደኛው የወንድ ጠልነት፣ ሁለተኛ ሃይማኖት የሚባለውን ጉዳይ በጣም እንትን ማለት፣ ሶስተኛው ደግሞ ከዚህ ከባህል ጋራ በተገናኘ ያሉትን ነገሮች ሁሉ አጠልሽቶ የማቅረብ አይነት ነገሮች እነሱ ነገሮች ተስተውለዋል እና ከዛ ባሻገር ግን እንደው በጣም በትልቁ ጉዳያችን ነው ወይ እንግዲህ ስለ አጠቃላይ ፌሚኒዝም እንቅስቃሴ ስንመለከት መሰረታዊ ነገሩ እንቅስቃሴ ነው። እንግዲህ እንቅስቃሴ ሁሌም ቢሆን ተለዋዋጭ ነው። ከዛ ባሻገር እንግዲህ ወፍ እንዳገሯ ትጮኻለች አይደል የሚባለው እና ምን ያህል ደግሞ እኛን ያማክላል የሚለው ነገር አይ ቲንክ ኮንሲደር መደረግ ያለበት ይመስለኛል። እና እዚህ ውስጥ ያሉት ሰዎች ችግሩን መፍታት ነው ወይንስ ራሳቸው ጋር ያለውን ነገር ሳቲስፋይድ ማድረግ ነው የፈለጉት የሚለውም አብሮ መታየት ያለበት ይመስለኛል። ማለት አንዳንድ ጩኸቶቹ የኢትዮጵያዊ ሴት ጩኸት አይደለም። አንዳንዱ ጩኸት እንትን የተባለ ነው፣ ይሄ ፓሮት አይነት ነገር ነው፣ የተስተጋባ ጩኸት ነው እንጂ እንትን ኦሪጂናል ጩኸት አይመስለኝም። ምክንያቱም እንደምናውቀው እንግዲህ አራተኛው ፌዝ ላይ ነው ያለው ወይም ደግሞ አራተኛው ዌቭ ላይ ነው ያለው እንግዲህ እንቅስቃሴው ማለት ነው። ስለዚህ በአራተኛው ዌቭ ትልቁ ትኩረቱ ምንድን ነው ከተባለ የሴክሹዋል ጉዳዮች ላይ ነው ትልቁ ትኩረቱ። ስለዚህ የሴክሹዋል ጉዳይ ለኢትዮጵያዊ ማህበረሰብ ከጥቃት ጋር በተገናኘ የዳታ ሜን ፖይንት ማለት ዋና ነጥባችን ነው ወይ የሚለው እሱ አይ ቲንክ በጣም መጠየቅ ያለበት ነገር ይመስለኛል። እና እንደው አጠቃላይ እንቅስቃሴውን ስትመለከችው ምንድን ነው እሱ የጎደለው ነገር ማለት እኛን የማይሸተው ምኑ ነው? ጥቂት እሱን ላንሳ። ፌሚኒዝም በሴቶች ህይወት ውስጥ በጣም ትልቅ ለውጥ ያመጣ እንቅስቃሴ ነው በዓለም ላይ ማለት ነው። እንደው ሌሎች የጎንዮሽ ነገሮችን እንኳን ትተን ለምሳሌ ፈርስት ዌቭ ኦፍ ፌሚኒዝም ሴቶች መሰረታዊ መብቶቻቸው ላይ ነው ትግል ሲደረግ የነበረው። መሰረታዊ መብት ማለት የመማር መብት፣ የመስራት መብት፣ የመምረጥ መብት፣ ከጥቃት የመጠበቅ መብት፣ እነዚህ በጣም መሰረታዊ መብቶች ናቸው። እነዚህ መሰረታዊ መብቶቻቸውን ሲጠይቁ ግን
ሲታገሉ የነበረው ከሲስተም ጋር ነው እንጂ ከወንድ ጋር አይደለም ሲታገሉ የነበረው፣ ወንድን አይደለም። አሁን ትልቁ ሚስ ያደረጉት ነገር የፎርዝ ዌቭ ኦፍ ፌሚኒዝም ጫና ይሄ ነው። እኛ ያለነው ፈርስት ዌቭ ላይ ነን። ገና መሰረታዊ መብቶቻችን ጥያቄ ላይ ነን። ጥያቄያችን የሲስተም ነው፣ የጾታ ጥያቄ አይደለም። ሲስተማቲካሊ ሴቶች የመማር መብት አሁን ምን ያህሉ አግኝተዋል? ሴቶች ኢኮኖሚካሊ ሲኖራቸው ከጥቃት የመጠበቅ እድላቸው ከፍ ይላል። ኦር ጥቃትን በቃኝ ብላ የመውጣት እድላቸው ከፍ ይላል። ሴቶች ከጥቃት ሲጠበቁ ሲስተማቲካሊ ሲስተሙ ሴቶች ጥቃት እንዳይደርስባቸው የሚያደርግ ሲስተም ቢውልድ ቢደረግ የፖሊስ ሲስተም አሁን እንዳልኩት ለምሳሌ የሼልተር ሲስተም፣ ሴፍ ሃውሶች ሴቶችን ከጥቃት የሚጠብቅ ሲስተም ቢውልድ እንዲደረግ ነው ያኔ ሲታገሉ የነበረው። ያ ትግላቸው ፍሬ አፍርቷል። ለምንድን ነው ያፈራው? ታርጌታቸው ግልጽ ነው። ታርጌታቸው ሴቶችን መሰረታዊ መብቶቻቸውን እንዲጠበቅ ከሲስተም ጋር ነው የታገሉት። የመንግስትን ሲስተም ፖሊሲ፣ እንዲሁም እነዚህ ማለት ሲስተማቲክ ነበሩ። አሁን እኛ ሀገር ታች ነን ያለ ነው። ስቲል ከነሱ በባሰ ሁኔታ ውስጥ ነን። እንደዛ ሆነን እንኳን ትግሉ የሚካሄደው ከወንድ ጋር ነው ማለት። በእርግጥ መታገል ያለብን ሲስተምን ነው፣ ፖለቲካል ሳይሆን ሲስተማቲካሊ ፖሊሲዎቹ ፕሮቴክቲቭ እንዲሆኑ፣ ሴትን የሚጠብቁ እንዲሆኑ፣ በደል የደረሰባትን ሴት ፍትህ የሚሰጡ የፍትህ ሰጪ ተቋማት እንዲኖሩ፣ ከፈርዘር ከተደጋጋሚ ጥቃት የሚጠብቁ ሴታፖች እንዲኖሩ ነው አይደል? አሁን የሚጠበቅብን የኛ ኢሹ ይሄ ነው። መታገል ያለብን ኢሹ ነው። ነገር ግን አሁን ዓለም ያለችው ፎርዝ ዌቭ ፌሚኒዝም ላይ ስለሆነ ነጮቹ ይሄን አሳክተው ፈርስት ዌቭ ላይ ይሄንን መሰረታዊ መብቶች አሳኩ፣ ሰከንድ ዌቭ ላይ አለፉ። ከመሰረታዊ መብቶች አልፈው ደግሞ ሌሎች ቤዚክ መብቶችን መጠየቅ ጀመሩ። ከዛ አለፉ። ሴቶች በጣም ኢምፓወርድ ሆኑ። ሰርድ ዌቭ ፌሚኒዝም ላይ ሴቶች በደንብ ኢምፓወርድ ሲሆኑ እና ይሄ ፈርስት ዌቭ ፌሚኒዝም ላይ ያላቸው መሰረታዊ ነገሮች ሲሟሉላቸው ጥያቄያቸው ልክ ሆድ ሲጠግብ መጨረሻ ላይ የሚያምርህ ምንድን ነው? ከምግብ ውጭ ያለ ነገር ነው አይደል የሚያምርህ? እንደዛ ጠገበ። ሚት አደረጉ። ከሲስተም ጋር ታግለው ሚት አደረጉ። ሴቶች ኢምፓወርድ ሆኑ። በጣም ኢምፓወርድ ናቸው። ፌሚኒዝም ያለባቸው አሁን ስካንዲኔቪያን ሀገራት በጣም ኢምፓወርድ ናቸው በየሲስተሙ ከፕራይም ሚኒስተሯ ጀምሮ። አሁን ፊንላንድ በየቦታው ስቴት ዳኞቹ ሴቶች ናቸው። ኤቭሪዌር ኢምፓወርድ ናቸው። በቃ ሚት አደረጉ፣ አቺቭ አደረጉ። ስለዚህ ለእነሱ አሁን ምንድነው ለግዠሪ ወደ ሆነው የሴክሹዋል ራይትስ ኦፍ ውሜን ወንዶች አያስፈልጉንም፣ ወንዶች አስፈላጊ አይደሉም፣ ማርገዝ ይቻላል፣ ቴክኖሎጂው አለ፣ ስለዚህ ወንዶች አያስፈልጉም የሚል ስቴፕ ላይ ናቸው። ይሄንን ስቴፕ ምንድነው ብዙ ሰው የማይረዳው። አሁን እኔ ችግሬ ከፌሚኒዝም ሀሳብ ጋር አይደለም፣ ግን አይዲዮሎጂ በራሱ ሲመጣ ገንዘብ ይዞ ነው የሚመጣው። ሶሻሊዝም ሲመጣ የኩባውያንን የነ ሩሲያን ምናምን ገንዘብ ሰፖርት መሳሪያ ይዞ ነው የመጣው። ካፒታሊዝም ሲመጣ እና አሜሪካን ተሸክሞ ነው የመጣው። አይዲዮሎጂ ስብከት አይደለም፣ ባዶ እጁን እንዲህ እያለ አይመጣም፣ ገንዘብ ይዞ ነው የሚመጣው። ኢንቨስት ሲያደርግ ግን በደረሰበት ደረጃ ልክ ነው ኢንቨስት የሚያደርገው። ሶሻሊዝም ሲመጣ በደረሰበት ደረጃ ልክ ነው ይዞ የመጣው። ፕላስ እነዚህ አይዲዮሎጂዎች ጥሩ ነገር እንኳን ይዘው ቢመጡ መሪዎቻቸው አይዲዮሎጂውን ስኬታማ ወይም ስኬታማ እንዳይሆን ያደርጉታል። ምክንያቱም መሪዎች ምን ያህል አይዲዮሎጂውን ጥሩውን ሳይድ ወስደው ከሀገራቸው ተጨባጭ ሁኔታ ጋር አቀናጅተው ውጤታማ ያደርጋሉ፣ ወይስ ደግሞ ልክ ያኔ ሶሻሊዝም እንደመጣ እንዳለ እንደተደፋብን ከዛ ሁሉ እልቂት እንዳስከተለ ከሀገሪቷ ነባራዊ ሁኔታ ጋር ባልተጣጣመ ሁኔታ ዝም ብለው ይቀበላሉ። ስለዚህ አሁን እየሆነ ያለው እነዚህ የሴቶችን እንቅስቃሴ እንመራለን የሚሉ ሰዎች ሴቶች እንደው ጥሩ ሀሳብ ወስደው ከኛ ሀገር ነባራዊ ሁኔታ ጋር አስማምተው እንቅስቃሴውን መምራት ቢችሉ ኖሮ እንግዲህ ኦልሞስት ባለፈው ሳነብ 50 ዓመት ሊሆነው ነው ፌሚኒዝም ከገባ። በፖሊሲ በመንግስት ፖሊሲ ደረጃ ከ96
ከ94 ነው ከህገ መንግስቱ ጀምሮ አለ። ነገር ግን አሁን ያለንበት ላይ ቆመህ ስታየው በጣም የባሰ ሁኔታ ላይ ያለነው። ስለዚህ ችግሩ አይዲዮሎጂው ሳይሆን ማለት ፌሚኒዝም የሚለው ሀሳብ ሳይሆን ሀሳቡ ከኛ ሀገር መሰረታዊ ችግሮች ከኛ ሀገር ባህል፣ ሃይማኖት፣ ባህል ሁሉ ጎጂ አይደለም። ጎጂ የሆኑት ተለይተው ተጠንተው የቱ ነው ጎጂ የቱ ነው ጠቃሚ የሚለው ተለይቶ ከነሱም ደግሞ ያሉበትን የመጀመሪያው መሰረታዊ መብቶቻችንን የሚያስጠብቁ ነገሮችን ተቀናጅተው መሄድ አለመቻላቸውና እንደወረደ ወንድ ጠልነቱን ወንድ አላስፈላጊነቱን በጣም ለኛ ቅንጦት እየራበን ልክ ዲዘርት እንደመፈለግ ኬክ እንደሚፈልግ ሰው ደህና ምግብ ሳይበላ በጣም ቅንጦት የሆኑ ነገሮችን ገንዘብ ይዞ ገብቶ አፕላይ በመደረጉ ስቲል ቁስሉ ጭራሽ እየባሰበት ነው። ቁስሉ ጋር አይደርስም። ኢቭን ጥቃት ተፈጽሞ ጥቃቱ እንዳያስደነግጠን አይምሯችን ተለማምዷል። አንድ ሴት ተደፈረች ሲባል ወንዶች እንደዚህ ናቸው ስትባል ጥቃቱን አታስብም አለ የሰው አይምሮ። ሳይኮሎጂም እኮ ይላል። እኔ አሁን ካንተ ጋር ክርክር ስገጥም ነው ትክክል እኮ ነው ያነሳኸው ነጥብ ግን ብዬ ብጀምር ትሰማኛለህ። አንተ እኮ በጣም ነው እኮ የተሳሳትከው ካልኩ ግን መስማት ታቆማለህ። እዛ ጋር ነው የምታቆመው። ከዛ አይምሮ የሚያስበው ዲፌንሱን ነው። እንዴት አድርጌ በክርክር ወይው ነው እኮ የሚገለጽበት ወይ ነው። እዚህ ጭራሽ የሚያዳፍን የሴቶች መብት ተብሎ ጭራሽ የሚያዳፍን ጾታን ከጾታ ቤተሰብን የሚበትን የማይጠቅም ሌላ ተጨማሪ ችግር የሚፈጥር ትዳር ላይ ችግር የሚፈጥር ቤተሰብ ላይ ችግር የሚፈጥር ያሉብን ችግሮች አንሰው ማለት ነው። ስለዚህ አይዲዮሎጂው ወደ ኢትዮጵያ ሲገባ አርጅቶ ስለገባ አርጅቶ እንኳን የገባውን እንኳን አጣጥመን ከሀገራችን ነባራዊ ሁኔታ ጋር እንኳን መሄድ ስላልቻልን ነው ይሄ ሁሉ ችግር የመጣው እና እኛን የሚመስል ነገር እንደው እሺ ገንዘብ ይዞ ሲገባ ገንዘቧ እንደ ብልጥ ልጅ ተጠቅመን እንኳን እኛን እንዲመስል ማድረግ ባለመቻላችን ይሄንን እንዲመሩ በየሚዲያው ኢንቨስት የሚደረግባቸው ሰዎች ደግሞ እንደወረደ አምጥተው ለተለያየ ዓላማ ሊሆን ይችላል ያንን በማድረጋቸው ነው አይዲዮሎጂው በእርጅና ደረጃ ላይ ሆኖ ይሄን ችግር እየፈጠረ ያለው እንጂ ዓላማው መነሻ ዓላማውማ የተቀደሰ ነው። ኬታማ ከሚባሉ አይዲዮሎጂዎች አንዱ ነው እኮ በሌላ መንገድ ስተው ዓለም ላይ ሴቶች ከቤት አይወጡም። በተለይ ይሄ ኤልዛቤቲያን ድሬስ የሚባል ነበረ። እንዲጥብቅ ብለው መተንፈስ አይችሉም። ለሰዓታት እንዲቀመጡ ሴቶች ይገደዱ ነበርና ያመጹት የመጀመሪያው ቀሚስ ላይ ነው። የማይመቻቸውን ነገር የሚያሰቃያቸውን ነገር ከዛ ነው መጀመሪያ ያመጹት። አሁን የት ነው ያሉት ሴቶቹ? ጥቃት ብርቅ የሆነበት ነው። ወንዱ እንደውም ሙቭመንት ጀምሯል። በተለይ አሁን በአውሮፓውና አሜሪካ ላይ ከመብት አንጻር ያለውን ነገር ስታይ እንደ መጀመሪያ የሴት መብት፣ ቀጥሎ የልጆች መብት፣ ከዛ ሶስተኛ የእንስሳ፣ አራተኛ የወንድ መብት ተብሎ በግልጽ ይነገራል። ማለት አዲስ ነገር አይደለም የሆነው እና አሁን እንትኑ ምንድነው እኔ ሰምሃው ይሄንን ጉዳይ ነው ብለው የያዙት ሰዎች እውነት ከጉዳዩ ጋር ያላቸው እውቀትና ከህይወታቸው ጋር የተዛነቀበት መንገድ ሰምሃው መታየት አለበት ብዬ አስባለሁ። ምክንያቱም እንቅስቃሴው ሴቶቹን እየመሰለ ስለሆነ ማለት እሱ ላይ ጥቂት ሀሳብ ምክንያቱም አንዱ የስድድቡ በጣም አላስፈላጊ ነገሮች ፕላስ ከወንድ ይልቅ ውሻ ይሻለኛል፣ ከወንድ ይልቅ ድመት ይሻለኛል ወይ እሱ እንደምርጫቸው ነው። ግን ቤዚክሊ ይሄ ሀሳብ ምንድነው ቢሃይንድ ዘ ሲን ያለውን ጉዳይ ብለን እንድናስብ ያደርገናል። ምክንያቱም ሰዎቹ ለዚህ ጉዳይ እንቆማለን የሚሉት ሰዎች በእውነት መጀመሪያ ለነሱ የሚቆምላቸው ሳያስፈልግም ወይ እነሱ አይደለም ወይ ታክመው መጀመሪያ ሌላውን ማከም ያለባቸው። ባይዞ እኔም አሁን ሶሻል ሚዲያ ስከታተል ኢቭን ዘዌይ እነሱ የሚገልጹበት መንገድ የሚገልጹበት ቶን ነገሮችን ማለት ኢሹአችን የሴት ጥቃት ሆኖ ሳለ የሆነ ጾታ ወንድን ወይም ማህበረሰብን ወይም ሃይማኖትን የሚገልጹበት መንገድ ለኔ ጤንነት ነው ብዬ አላስብም። ማለት እንደው ከጀርባ
ሌሎች ነገሮች አሉ እንኳን ብለን ብናስብ ከአይምሮ ጤና አንጻር እንኳን ሰሞኑን አንድ የአይምሮ ጤና ላይ እያወራሁኝ ነበረና የሆነ አንድ ፖድካስት ላይ በቃ እንደ አብኖርማል የሆኑ ነገሮች ማለት ኖርማሊ በምንም ሂሳብ ወንድ ስንነሳ ሰው አለ፣ ከዛ ወንድ ሴት አሉ። እንዴ ነው አይደል የሚመጣው ሰው ብሎ እንዴ። እና በምንም ሂሳብ አንድ ሰው ፐርሰናል ጥላቻ ከሌለው የማያውቀውን ሰው ዓለሙ አቢዩዘር ነው፣ ዓለሙን ጥለው፣ ዓለሙን ማንኛውም ለህግ አሳልፈ ስጠው ወይም ሌላ አድርስበት፣ ዓለሙ ኢዝ ሪስፖንሲብል። ዓለሙ የተባሉ ሰዎችን ይቅርታ ጠይቃለሁ ማለት ያ የተለመደ ምሳሌ ስለሆነ፣ ከዛ ውጪ ግን ይሄን ሁሉ የማያውቀውን ሰው ሁሉ ጠቅልሎ በአንድ ሰውዬ ጥፋት እንደዛ ያንቀጠቀጠ ውሻ ይሻላል የምትል ከሆነ ይሄ ሜንታል ኢልነስ ነው ለኔ። ምክንያቱም የአእምሮ ህመም ማለት እኮ ያው ኖርማል የሆነ ከኖርማል ነገር እንደውም ብዙ ስያሜ የሚሰጣቸው ነገሮች አሉ። እንደውም የነሱ ደግሞ በጣም የተጋነነ ነው። እና እነዚህ ሰዎች እኔ እንደው የእውነት ለሴት የሚቆረቆሩ ከሆኑ አሁን እንዲህ በአስደንጋጭ ሁኔታ በየቦታው ሴቶች አገራችን ካለመረጋጋቷ ጋር በተያያዘም ዋናነት አንድ ሀገር ሳትረጋጋ ጦርነቶች ሲኖሩ ምናምን ተጎጂ ሴቶች ነን። ተፈጥሮ ቨልነረብል ያደርገናል ማለት ለጥቃት በጣም ተጋላጭ ነን። እና እንዲህ ባለበት ሁኔታ የእውነት የሴቶች መብት የሚያስጨንቃቸው ከሆኑ ትግል መሪውን ይመስላል። ትግል እንኳን ትግል ሃይማኖት መሪውን ይመስላል አይደል? እንግዲህ ሃይማኖት አንድ በማናየው ፈጣሪ ነው ላይ ነው እንትን የምንለው፣ ግን መሪዎቹ ማይሆን ነገር ሲያደርጉ ብታይ ብዙ ሰው ከዛ ግን የራሱ ይመስላል እንደ እምነቱ ነው የሚመስለው። ምናየው ነው ሰዎች ምናየው ነው እኮ ምን ያህል ሰው ነው አጥንቶ ጥናት አድርጎ ምናምን ብሎ አንድ ነገር የሚከተለው። ስለዚህ ይሄ ሙቭመንት እየመሰለ ያለው እነሱን ነው። እነሱ ደግሞ ጥሩ ምሳሌዎች አይደሉም። እነሱ ደግሞ ጤነኛ ሰዎች ናቸው ያላምንም። ስለዚህ የእውነት ስለ ሴቶች ጥቃት የሚያንገበግባቸው ሰዎች ከሆኑ እንዲህ እንትን የሚሉ ከሆነ ኦኬ የኔ እዚህ መኖር ይሄንን ችግር ፈጥሯል፣ ሰውን ከፋፍሏል፣ ሰው ሳይደነግጥ ቀርቷል፣ የእውነት ሁሉም ሰው ጥቃትን አይወድም የሚለውን ጥቂት ሪሰርች ሰርተው ኦር ደግሞ አሁን በቀደም የተሰራውን እንኳን እንደ ሶሻል ኤክስፐሪመንት ወስደው ከዚህ ትግል ራሳቸው ማግለል ነው ያለባቸው። የእውነት ለሴት የሚቆረቆሩ ከሆነ ኦር ሌላ ጥቅም የማያገኙበት ከሆነ ሌላ አላማ ከሌላቸው ከላይ ተገደለች ተብሎ ሰው ገና ሀዘኑን ሳይጨርስ እናንተ ወንዶች እንደዚህ ምናምን ሲባል ሰው ክርብት ብሎ ጆርዲ እንዲያለች እኮ ተብሎ የሞተችዋ ሴት የተገደለችዋ ሴትን የማዳፈን ወይም ከላይ እንዲያለች እኮ ተብሎ እየተዳፈነ የሚመጣ ከሆነ ኦኬ አንድ ነገር ቢያንስ የሚያስማማን ነገር አለ። የተገደለችዋ ልጅ እሷ ታስማማናለች ሁላችንንም። እዚህ ጋር ማያስማማን ሀሳብ እያመጡ እየጫኑ የዚችን ልጅ ነገር ከምናዳፍነው እስቲ ገለል ይበሉና የእውነት ሌላው ሰው ይሄን ጥቃት አይሰማው፣ የእውነት ሌላው ሰው ዝም ይበል፣ ተዳፍኖ ይቅር። ያን ጊዜ ይኸው እኛ ዞር ስንል እኮ አዳፈናችሁት ብለው የመውጣት ሞራሉንም ኢነርጂውንም ያገኛሉ። ስለዚህ ለእኔ እነዚህ ሰዎች ሄት ይኖራቸዋል፣ ትራውማ ይኖራቸዋል፣ ያለፈ የልጅነት ቁስል ይኖራቸዋል። ብዙ ሰው ያለው በነገርህ ላይ አብዛኛው ኢትዮጵያዊ ሴት በአንድም በሌላ መንገድ አቢዩዝን አልፋ ነው የሆነ ቦታ የምትደርሰው። ያ ግን አቢዩዝን ማለፍ ግማሹ ሴክሹዋል አቢዩዝ ይገጥመዋል፣ ግማሹ ማህበረሰባችን መቀየር አለበት። አስተሳሰቡ ለጥቃት ለጾታዊ ጥቃት ያለው አመለካከት በአጠቃላይ ወንጀልን ያለመጸየፍ ከጊዜ በኋላ ደግሞ የመጣው መልመድ መጥፎ ነገርን ተላምዶ ኖርማል አድርጎ የመኖር ሀቢት አለን ማህበረሰቡ እንደ ማህበረሰብ እና ብዙ ነገር ቼንጅ መሆን ያለበት ማህበረሰቡ ላይ ስለሆነ ሁላችንም ኤክስፔሪየንስ አድርገን የመጣ ነው። ብዙ ፔን አለን፣ ብዙ ትራውማ አለን። ያንን ተሻግረን ነው ኖርማል መሆን የቻልነው። አይ እኔ ትራውማ ስላለብኝ እኔ ላይ የሆነ ሰውዬ አቢዩዝ ስላደረሰ እኔ ላይ የሆነ ነገር ስላደረገ የሆነን ጾታ ወጥቼ ልውቀጥ ካልን እዚህ ጋር ተጎጂዎች በደል ላይ የራሳችንን ኢጎ እያስታገስን ነው። የኔን ፔን እያስታገስኩ ነው እንጂ እዚህ ጋር የተጎዳችውን ሴት እየጠቀምኳት አይደለም። ስለዚህ እነዚህ ሴቶች ችግር ስላለባቸው ብዬ አምናለሁ። ሁላችንም ባለፍንበት አልፈው ሊሆን ይችላል። አብዛኞቻችን
ነገር ግን የራሳቸውን ፔን፣ የራሳቸውን ኢጎ፣ የራሳቸውን ትራውማ እያወጡ በደልን፣ ግፍን እያድበሰበሱብን ስለሆነ ለሴት ጥቃት የሚጨነቁ ከሆነ እስቲ ገለል ይበሉና ጥቃቱን እንድናይ ሳይሆን እነሱ ስዕል ውስጥ ገብተው የጥቃቱን ስዕል ነው የሚያደበዝዙት እንጂ ጥቃቱ ላይ አይደለም ጉዳዩ። ከጥቃቱ ይልቅ እነሱ በጥቃቱ ውስጥ ራሳቸውን የሚስሉ አይነት የሆነ ጊዜ ትዝ ይለኛል አንድ ሰው የጻፈው ጽሁፍ ነበርና ከኤችአይቪ ኤድስ ጋር በተገናኘ ከቫይረሱ ጋር የሚኖሩ ሰዎች እና በቫይረሱ የሚኖሩ ሰዎች የሚል ርዕስ የሰጠው አንድ ጽሁፍ ነበርና ካይንድ ኦፍ እንደዛ ነገርስ እንዳይሆን እላለሁ ማለት በጥቃቱ የሚኖሩ እንዳይሆኑ። እኔም እንደዛ ነው የማስበው። በእርግጥ የእውነት አሁን ማለት አንድ ሰው ለአንድ ዓላማ ነው የቆምኩት ካለ በጣም ዓለም ላይ እኮ ብዙ ሰዎች የሆነን ነገር እየመሩ ግን የነሱ ኢሹ ሲሆንባቸው ራሳቸውን የሚያገሉ ሰዎች አሉ። ማለት የእውነት አንተ የእውነት ስለ ሴቶች ጥቃት የሚያንገበግብ ሰው ከሆንክ ሰዎች በአንተ ምክንያት እየተባሉ እዚህ ጋር የተጎዳን ሰው ጉዳይ ተድበስብሶ ሲቀርብህ በቃ እኔ እንደውም ከዚህ በኋላ እስቲ ገለል ልበልላችሁ ነው ማለት ያለብህ። ማለት ሁሌ ጥቃት በተፈጸመ ቁጥር እነዚህ ሴቶች ነው የሚመጡት እና ሰው ሶሻል ሚዲያን ቀለል አድርጎ ነው የሚያየው አይደለም። አሁን ቆየ ሶሻል ሚዲያ እንደው ሜንስትሪም ሚዲያ በጣም አሁን የትም አይደርስም። ሶሻል ሚዲያ በጣም ፓወርፉል ነው። የትም ጉራንጉር ብትሄድ በስልኩ የምናየው አይደል ቲክቶክ እየተቀረጸ ሲለቀቅ። ስለዚህ እንዲህ እንደ ቀላል የምናየው ነገር የሚፈጥረው ኢምፓክት የሚፈጥረው ተጽዕኖ እንዲህ ቀለል አድርገን አይ ሌላው ህዝብ ጋር አልደረሰም የምንለው አይደለም። ሁሉም ጋር ደርሷል። ሶሻል ሚዲያ በጣም ፓወርፉል ነገር ነው። በዚህ ፓወርፉል ቱል ተጠቅመው የሚያስተላልፉት ነገር ሌላ እንደው እኔ እነሱ እንዲያርገዋል ማለት አልፈልግም። በእነሱ ምክንያት ጥቃት ተባብሷል ከሚሉት ወገን አይደለሁም። ለጥቃቱ መባባስ ሚሊዮን ምክንያቶች መጥቀስ እንችላለን። እኔ እነሱን የምከሰው ለጥቃቶች መድበስበስ ምክንያት ናቸው ነው። ለጥቃት መፈጸም ምክንያት ባይሆንም ጥቃት እንዲድበሰበስ ምክንያት ከሆንክ ግን አንተ እዛ ትግል ውስጥ አታስፈልግም። ትግሉ ስለ አንተ ከሆነ በቃ አንተ ራስን ነው ማውጣት ያለብህ። እኛ ስለ ትግሉ ነው ያለነው። አዎ አለስ የሆነ ጥቅም የምታገኝ ከሆነ እንጀራ ከሆነ መተዳደሪያ ከሆነ የሆነ የሚሰፈርልህ ቀለብ ካለ ስለ ትግሉ ምንም አይመስልም። ስለ እንጀራህ ነው። ግን በእርግጥ እኔ አሁንም እንደው ከዚህኛውም ከነሱም ተቃራኒ ካለው ጽንፍ ጎራ ስላልሆንኩ ጥቃት አባብሰዋል ብዬ የምከሰበት ጥናታዊም ውጤት የለም፣ ተጨባጭ ማስረጃ የለም። ነገር ግን ጥቃት እያድበሰበሱ ነው። ጥቃት እንዲረሳ እያደረጉ ነው። በተገቢው እንኳን ሳይጮህለት ሰው እንዲለምደው ጥቃትን በቃ ከላይ ተገደለች ጆርዲ እንዳለች ሁለት እንዲሆን ማለት ሀሳቡ ተከፍሎ 2-3 እንዲሆን እያደረጉ ነው። መንግስት በተገቢው በፖሊሲው በህጉ በማዕቀፉ ትኩረት እንዳያደርግበት የሰሞናት ጩኸት እንዲሆን እያደረጉ ነው። አሁን ባለፈው እንደው ስለሱ ሳላነሳ ማለፍ አልፈልግም። ምንድነው የሴቶች ጥቃት ናሽናል ክራይሲስ ሆኖ ሀሳቡ እኮ ጥሩ ነው፣ ግን ተገቢውን ጥናት እንኳን ይኸውልህ አንዳንድ ጊዜ ትኩረትህ የሚያስከትለው ነገር ውጤት የማያመጣ ነገር ላይ እኛ ናሽናል ክራይሲስ የሚባል ህግ የለንም። የሌለን ህግ ነው ይወጣ ያለ ምንጮኸው እኛ ያለን የኢመርጀንሲ ምንድነው ናሽናል ኢመርጀንሲ አለን። አንቀጽ 93 ይመስለኛል ህገ መንግስቱ ያስቸኳይ ጊዜ አዋጅ አለን። መቼ ነው ያስቸኳይ ጊዜ አዋጅ? ይሄ አንቀጽ በዚህ ጊዜ በናሽናል ዲዛስተር በዋር በእንዲህ ብሎ ህጉ አስቀምጦታል። ኦር ደግሞ ዲዛስተር ማኔጅመንት ፕሮክላሜሽን የሚባል አለ። ከዛ ውጪ ናሽናል ክራይሲስ ተብሎ ይታወጅ ብለን ስንጠይቅ የሌለን ህግ ነው እየጠየቅን ያለ ነው። አትሊስት ማለት ይሄ የፎከስ እና የእንትን ችግር ነው እንጂ የእውቀትም ጭምር። አዎ የእውቀትን ኤሰንስ ብዙ አዋቂ ይኖራል ነው የእውቀትን ኤሰንስ ባለው ፍሬም ውስጥ ነው አይደል የመጀመሪያ ልንጫወት የምንችለው ኢምፖርት ስለሚሆን እኮ እሱን እኮ ነው የምለው። ማለት የእውቀት ነው ኤሰንስ። ለምሳሌ በእኛ ሀገር ኮንቴክስት አንዱ ቅድም ስታንሹ እንደነበረ እኛን ይምሰል ስንል
ኦኬ የነሱ ጩኸት ይሄ ነው የኛ ጩኸት ሴቱ ጋራ ነው ብሎ ነው አይደል የሚጀምረው? ትክክል። ስለዚህ አሁን የነሱ ጩኸት ግን ቀጥታ እናስተጋባ ስንል ያልብላን ቦታ ነው የምናከው። ፕላስ እኛ ሀገር ውስጥ ፍሬሙም የለም። የእውቀት ችግሩ እሱ ነው። እሱ ፍሬም ከሌለ ባለው ፍሬም ውስጥ ግን የት ውስጥ ሊገባ ይችላል አይደል? በእውቀት ሲሆን እንደሱ ነው የሚያው። ባለው ፍሬም እንኳን የት ውስጥ እንክተተው፣ ህግ ነው ችግሩ ወይስ አፈጻጸሙ ነው ችግሩ የሚለውን ለይተ የእውነት ጥናት ተደርጎ ቁስሉ ያለበት ጋር ብንደርስ እኮ እኛ ህጋችን ችግር የለበትም። በደንብ ነው የሚቀጣው። በቀደም ጽፍ ያለው ከ5 ዓመት አስገድዶ መድፈር እስከ 25 ዓመት እስከ እድሜ ልክ ይቀጣል። እና የህጉ አይደለም ግን በተግባር ስትመጣ ምንድን ነው ያለው? ሴቶች ጥቃት ላይ የሚሰሩ የፖሊስ ተቋማት ስልክ፣ አሁን ሌላ ሀገር ሆትላይኖች አሉ። ሴት ጥቃት ሲደርስባት 24 ሰዓት ቁጭ ብሎ የሚጠብቅ ሆትላይኖች አሉ። በቀላሉ የሚሸመደዱ ልክ እንደ 911 ሬዲ ሆኖ የሚጠብቅ አካል አለ ማለት። ይሄን ማድረግ የእውነት እኛ ስለ ሴቶች እንትን የሚያገባን ከሆነ ትኩረት ማድረግ ያለብን። አሁን እዛን ዝርዝሩን አይቻቸዋለሁ። እኔ በግሌ ህግ ላይ ነው የምሰራው። የህግ ችግር አለብን ብዬ አላምንም። ህግ ማሻሻልንም መንግስትን መጠየቅ በጣም ከባድ ነው። ህግ ማሻሻል፣ አዋጅ ማሻሻል፣ የወንጀል ህግ ማሻሻል በጣም ከባድ ነው። ረጅም ጊዜ ሂደት የሚወስድ ነው። ያለው እየሰራ ነው ወይ ነው አይደል መጠየቅ ያለበት። እየሰራ ነው ወይ? እንዴት እንዲሰራ እናድርገው? አንድ ሰው በፈጸመው ወንጀል ልክ እንዴት ይቀጣ? ወንጀል ከመፈጸሙ በፊት እንዴት እንከላከል? ተጎጂዎችን እንዴት ፕሮቴክት እናድርግ? ባለን ማዕቀፍ ባለን ነገር እኮ ነው መነሳት ያለብን አይደል? ምን እንጠይቅ መንግስትን? ማለት ሊያስፈጽምልህ የማይችለው ነገር ላይ 10 ሚሊዮን ፔቲሽን ሰብስበህ ብታስገባ ምንድነው ውጤቱ? ከዛስ ናሽናል ክራይሲስ እንትን የለንም ማዕቀፍ። እሺ አስቸኳይ ጊዜ አዋጅ ብለን እንተርጉም። አንዳንዶቹ እንደዛ አስተካክለውት አይቻልም። እንግዲህ ሎየር አማክረው መሰለኝ በሴቶች ጥቃት ምን ያስቸኳይ ጊዜ አዋጅ እንዲታወጅ ብሎ የጻፉ አይቻለው እና የተሻለ ነው ከዛኛው። ብሔራዊ ቀውስ የሚባል አሁን ናሽናል ክራይሲስ ብሔራዊ ቀውስ ነው። መንግስት በሌለው የህግ ማዕቀፍ ምን እንዲያደርግልን ነው የምንጠይቀው? ውጭ ሀገር ብሔራዊ ቀውስ ናሽናል ክራይሲስ የሚሏቸው ያሏቸው ሀገራት አሉ። አየህ ሁሉን ነገር እንዲህ ስታመጣው የምናመጣው ነገር ቫኪዩም ነው፣ ድካም ነው፣ ትርፍ የለውም። ይሄ ሁሉ ኢነርጂ ይሄ ሁሉ ሪሶርስ የሚባክንበት ነገር ከሆነ በጣም በቀላሉ የምንለውጣቸው ነገሮች አሉ። በጣም በቀላሉ ይሄ ሁሉ ገንዘብ ሲገባ እኮ አንድ የዲኤንኤ ማሽን ለመንግስት በስጦታ ቢሰጠው የአስገድዶ መድፈር የተፈጸመባት ሴት ላይ ትክክለኛ ወንጀል ፈጻሚ የበደላት ሰውዬ ዳይሬክትሊ ይገኛል። ያልበደለ ሰውዬ በሐሰት የተከሰሰ ሰውዬ ነፃ ይወጣል። የለንም። ይሄ ማለት ከዲኤንኤ አቅም እውነት ይሄ ሁሉ ኢንቨስት የሚደረገው ይሄን ማሟላት አቅቶት ነው። ፖሊስ ጣቢያዎች በሰው ኃይል ማለት መንግስት ሁሉን ነገር መጠየቅ አይጠበቅብንም። ይሄ ሁሉ ለባነር ለእንትኑ ለካምፔን ለምናምን የሚወጣው ወጪ ለሆኑ ሰዎች ሀብት ማደረጃ የሚወጣው ወጪ ትክክለኛውን መንገድ ቢያገኝ እኮ ጥቃቱ አልቆምም ማለት የባሰ መጥቷል። ጽሁፍሽ ላይ እንደው ያነሳሁትን አብረሽ እንድታነሺው ብዬ ነው። እንግዲህ ላለፉት 35 እና 40 ዓመታት አትሊስት እንደው 35 እና 30 ዓመታት ብለን የቅርቦቹን ብናነሳ እንደነዚህ አይነት እንቅስቃሴዎች በተለያየ መንገድ ሲደረጉ ነበር። የየራሳቸው መሰረት የተጣለባቸው ጉዳዮች እና በጣም አፕሪሼት የምናደርጋቸው በርካታ ነገሮች መኖራቸው ሳይዘነጋ ግን ከነሱ ባሻገር ግን እውነት ለውጡ መጥቷል ወይ? እንግዲህ የዚህ ምንድነው የእርዳታ ጉዳዮች ያው አብዛኛዎቹ በብዙ መንገድ መታየት እንዳለባቸው ያው ብዙ ጊዜ ይነሳል። እርዳታ ምን ያህል ከምን አንስቶ ምን ጋር አድርሶናል የሚለው አጠቃላይ እንደ ሀገር እሱ ያው መነሳት ያለበት ኢሹ ነው። ግን ስፔሲፊካሊ ዛሬ ጉዳያችን የሴቶችም አይደል። ስለዚህ ከፌሚኒዝም ጋር በተያያዘ እንደው ቃሉ ራሱ ኢቭን ለኢትዮጵያዊ ስነ ልቦና መሆኑን አይዳውት ማለት አብሮ ተሸክሞ የመጣቸው ብዙ ነገሮች ስለነበሩ ማለት ነው። ማለት ፌሚኒዝም ሲባል አብሮ ብዙ ነገሮች ነው የሚመጣው። በተለይ ፎርዝ ዌቭ ላይ ያለው በጣም ብዙ አደገኛ ነገሮች አብረውትም አሉ። ከዚህ የትራንስጀንደር ጉዳይ የጾታ ቅየራ ምናምን መብቷ ነው ምናምን ድረስ በጣም ሩቅ ነው የሚሄደው። በጣም አደገኛ ብዙ ሀሳቦች አሉ። ስለዚህ አሁን እነዛ ሰዎች ከአራተኛው ጀምሩ ምናምንም ሲሉ ምን ማለታቸው እንደሆነ አብሮ ማሰብ ይፈልጋል። እሱንም ጭምር ማለት ነው።
ማለት ያልበላንን ከኩልን አይነት ነገር ነው ለኛ የሚሆነው። ግን ማይ ፖይንት ኢዝ እሱ ላይ ማንሳት የምፈልገው በእነዚህ 30 ምናምን ዓመታት ተሞክሮ አንድ ነገር ካልመጣ መንገድ አንቀይርም ወይ? በእውነት ምንድን ነው ችግራችን አንልም ወይ? ሁልጊዜ እንዴት ባለህበት እርገጥ ይሆናል ጉዳዩ። ብሩ እየመጣ ከዛ ለምን ዓላማ እንደዋለ ሳይታወቅ ቅድም እንዳልሻቸው በጣም ምንድነው ጉዳያችን ላልሆኑ ነገሮች እየዋለ ከዛ አሁን ላይ መተን ስናየው ጉዳዩ እየጨመረ ከመጣ ምንድነው እሱ ያጣነው ነገር? አብረን እኛን አልመሰለም ያላቸው ነገሮች በኢትዮጵያዊ መንገድ ያልተሰፉት ከቅድም ከስያሜው ጀምሮ ተግባራዊነቱ እና ካለንበት ነባራዊ ሁኔታ አንጻር እነዚህ ነገሮች የመፍትሄ ሀሳቦች ናቸው። ካለፉት ጋር ተያይዘው ምንላቸውን የተወሰኑ ነጥቦች እነሱና በመሰረቱ አሁን እኔ የማስበው ባለፉት 30 ዓመታት እንደ ሰብአዊ መብት እንደ ሴቶች ሰብአዊ መብት ብዙ የተሰራባቸው ነገሮች አሉ። ለምሳሌ በትምህርት፣ በስራ እድል ይሄ ኢኳል ፔይ ለሴቶችም ለወንዶችም በተመሳሳይ ስራ ዘርፍ እኩል ክፍያ ከማግኘት ጋር ይሄ አፈርማቲቭ አክሽኖች የስራ እድሎች በትምህርት በተለያዩ ህጎች ላይ የሴቶችን ኢሹ ሜንስትሪም ማድረግ መክተት የሴቶችን መብት የሚጠብቁ ድንጋጌዎችን ማስገባት በንግድ ውድድሮች ላይ ለሴቶች የተሻለ እንትን መስጠት የተወሰነ ተሰርቶባቸዋል። እነዚህ ነገሮች ሊሰራባቸው የቻለው ሌላ ከጎንዮሽ የጾታዊ ኢንትረስት ስለሌላቸው ብዬ ነው ማምነው። እነዚህ ነገሮች ማንኛውም ሰው አንድን ማለት ዓለም እየተራመደችበት ካለበት ሁኔታ አንፃር አንድ ሀገር ይሄን አለማድረግ አትችልም። ስለማትችል በፖሊሲዋ በህጓ እነዚህ ነገር ማካተት ተገዳለች። ፌሚኒዝምም እንደ አይዲዮሎጂ መጣ እንደ አይዲዮሎጂም አልመጣ ይሄንን ማድረግ የመንግስት ግዴታ ነው። ምክንያቱም ዓለም አቀፍ ስምምነቶችን ይፈርማል የኢትዮጵያ መንግስት። የህፃናት ኮንቬንሽን፣ የሴቶች ኮንቬንሽኖች ይፈርማል። እነዛን ደግሞ በህጎቹ በፖሊሲዎቹ ማካተት አለበት። ስለዚህ አካቷል። ለውጥ በሚፈለገው ደረጃ መጣ ወይ? እሱ ጥያቄ እናነሳበት እንችላለን። ይሄ ግን እውነት እንደሚሉት የፌሚኒስቶች ወይም ደግሞ የዚህ ሙቭመንት አቀንቃኞች ውጤት ነው ወይ ወይስ ደግሞ የዓለም አካሄድ ያመጣው ግዴታ ነው የሚለውን መለየት አለብን። ብዙ ጊዜ የሚከራከሩኝ በዛ ነው። ፌሚኒዝም አልጠቀመንም እንደ አይዲዮሎጂ ብዬ ስናገር እኛ አልጠቀመንም ሳይሆን እኛን አልመሰለም። የጠቀማቸው ሀገሮች አሉ፣ ግን እኛን አልመሰለም። እኛን ስላልመሰለ ከጥቅሙ ጉዳቱ እያመዘነ ስለሆነ ያሉትን ጥሩ ነገሮች ወስደን ሪሶርሱን ወስደን እኛን የሚመስል ነገር እናድርግ። እንዴት ነው እኛን የሚመስል ነገር የምናደርገው? የመጀመሪያው ነገር በራሳችን መንገድ ጥናቶችን ማካሄድ ነው። እውነት እኛን የሚመስል ጥናት አለ ወይ? ፈንድ ከነዚህ ሙቭመንቶች በመጣ ፈንድ እኔ ጥናቶች የሚሰሩ ሰዎች አውቃለሁ እና እንዴት ስትሪክት እንደሆኑ ከወርድ ጭምር ይሄ ጾታን አግላ የሆነ ነገር የሚሉት ነገር አለው ማለት ያው ይገባል። እንዴት ሲሪየስሊ እንደሚያዩት የምንሰጣቸውን ነገር እንዴት ከነሱ እንትን የተቃረነ ነገር እንደማይቀበሉ ስራው ላይ ያሉ ሰዎች ያውቁታል። ኦኬ ምንጮቻችን የገንዘብ ምንጮች እነሱ ሊሆን ይችላሉ። ያንን ግን የኛ ጥናት አትሊስት ቤዚክ የሆነ ጥናት ምንድነው ችግሩ? ባህል አጠቃላይ ባህል ጎጂ አይደለም። የባህል ሁሉም ባህል ጎጂ አይደለም። የትኛው የባህል ፓርት ነው የሚጎዳን? የትኛው ፓርት የባህል ፓርት በጊዜ ሂደት መቀየር አለበት? የትኛው የሃይማኖት ፓርት ናት የምትጎዳን? ሃይማኖትን በሙሉ ገደል ግቡ፣ ባህልም በሙሉ ገደል ይግባ ሊባል አይገባም። ለይተን ነቅሰን ማውጣት አለብን። ሁሉም የሃይማኖት አስተምሮቶች ሁሉም የባህል ሂደቶች በሙሉ መጥፎ ሊሆኑ አይችሉም። ቢሆኑ ሰርቫይቭ አናደርግም፣ ቢሆኑ እስከዛሬ አንኖርም። ስለዚህ መጠናት አንደኛው ማጥናት ነው። ችግራችን ቁስላችን የቱ ጋር ነው? በተለይ አሁን ሁሌ ችግርና ለውጥ እየባሰ የመጣው ከነዚህ ከትምህርት ከስራ ከምናምኑ ይልቅ ጾታዊ ጥቃቶች ናቸው። እኔ ዝም ብዬ ባደረግኩት ኦብዘርቬሽን እንኳን ከመቼ ጀምሮ ነው ጾታዊ ጥቃቶች እየባሱ የመጡት ብዬ አየሁ። ለምሳሌ የምናስታውሰው የካሚላት ጉዳይ ጊዜ ሁሉም ሰው ነው ሾክ ያደረገው እና ጠቅላይ ሚኒስትር መለስ ድረስ
ፊልም ሁላ እስከ መሰራት ተደርሷል። ሰልፍ እስከ መውጣት ደርሷል። ሰው በአንድ ሴት ላይ የህዝቡ የድንጋጤ መጠን ከባድ ነበር። መቼ ነው ጥቃቶች ተራ እየሆኑብን የመጡት? አንዱ ከሶሻል ሚዲያ መስፋፋት ጋር ነው። ሶሻል ሚዲያ እየተስፋፋ ሲመጣ ደግሞ የዚህን ሀሳብ አራማጆች እድሉን አገኙ፣ ወጡ፣ የራሳቸውን ሀሳብ መጫን ጀመሩ። የእነሱ ሀሳብ አወዛጋቢ በሆነ ቁጥር ሰዎች ጥቃትን እየለመድ ነው መጣን። ይለምዳል ሰው። ምንድነው እነዚህ አሁን ጦርነት ያለባቸው እነ ሊቢያ ምናምን ያሉ ሰዎች እኮ ጥይት ድምፅ አያስደነግጣቸውም። እኛ ብንሄድ ግን እዚህ ጋር ጧቢል የለንም። እኛ በ3 4 ሲደጋገም ግን ይሄ ሂውማን ባይንድ ነው። በቃ ሰው ይለምዳል። ምንም አይነት አስፈሪ ነገር እንለምዳለን። ስለዚህ እነዚህ ሰዎች በሚያራምዱት ሀሳብ ድርጊቱን፣ ቁስሉን፣ ህመሙን ወይም ግፉን ሳይሆን የነሱን ሀሳብ ቻሌንጅ ባደረግን ቁጥር የነሱን ሀሳብ በተቃወምን ቁጥር አይምሯችን ይሄን ነገር እየለመደው እየተቀበለው ዲፌንስ ሜካኒዝም እያዘጋጀ አይምሯችን ሴት ተደፈረች ሲባል እዚህ ጋር ወንድ ይሰደባል። የደፈረው ማን? ወንድ ነው። ስለዚህ ይሄ ወንድ ጥቃቱን ከማውገዝ ይልቅ እዚህ ጋር ለምን ተሰደብኩ እንዲል ሜንታሊቲ ሼፕ እየሆነ መጣ። ጥቃትን፣ በደልን፣ ግፍን ማወራረድ በሌላ ሀሳብ። ስለዚህ ከሶሻል ሚዲያ መስፋፋት ጋር ይሄ ባህል መጣ። ያልነበረ ባህል። ድሮም እኮ አስገድዶ መድፈር ነበር፣ ግን ሰውየው ነፍሱ ሊወጣ ሊሞት ሲል ነው ፖሊስ የሚደርስለት። የሰፈሩ ሰው ቀጥቅጦት ማለት ነው። ህዝቡ ሾክድ ነው የሚሆነው ሴት ተደፈረች ሲባል። እኔ ልጆኛ አስታውሳለሁ እንደዚህ ጫካ ውስጥ አንድ ህፃን ልጅ አስገድዶ መድፈር ተፈጽሞባት ተብሎ የነበርኩበት ከተማ ሼክ ነው ያደረገው ህዝቡ። ከዛ ልጆቼን ከቤት አላስወጣም ማለት የነበረ ትርምስና ድንጋጤ ከባድ ነበር። አሁን እንደዛ የሚደነግጥ ሰው የለም። ተደፍረው ተገለው ሞተው ሴቶች ጥቃት ደርሶባቸው ሰው አይደነግጥም። ጥቃትን እንዲለምድ ተሰራበት፣ እንዲድበሰበስ ተደረገ። ስለዚህ ሰው ደግሞ ሲለምድ አንድን ነገር ለመድፈር ይቀለዋል፣ ይደፍራል ምንም ለማድረግ። በዛ መንገድ ነው የመጣ ነው እና እንግዲህ ወደ ጠየቀኝ ስመጣ ብዙ የመፍትሄ ሀሳቦች ማንሳት ይቻላል። ዋናው ግን በቃ እነዚህ ሰዎች ገለል ይበሉና እስቲ ሌሎች መሀል ላይ የሆኑ በእድሜም በህይወትም በትምህርትም የበሰሉ ሰዎች እንዲህ የግል ስሜታቸውን መዋጥ የሚችሉ ሰዎች፣ የግል ጥላቻ ቢኖርህም ያንን ጥላቻ ወጣት ለተሻለው ለቤተር ነገር መፋለም የሚችሉ ሰዎች ወደ አደባባይ ይምጡ። እነሱ ደግሞ ይሞክሩት እስቲ ቢያንስ 1 አመት ምናምን ይሞክሩትና ፌል ካደረጉ እውነቴን እኮ ነው እስቲ እድሉ ይሰጥና ፌል ካደረጉ ይሄው ብለን ነበርኩ ብለው ለመምጣት ኢነርጂም ያገኛሉ። ገባ? የእውነት ጥቃት የሚያንገበግበው ሰው ካለ ያ ብቻ ከሆነ ይሿቸው የሴት ህመም የሴት ጥቃት ከሆነ እንደሚያደርጋቸው ይሄ ራይት ታይም ነው ዞር ለማለት ከዚህ ትግል። ቅድም ያነሳሽው አንድ ጥሩ ፖይንት አለ። በተለይ ከዚህ ለምሳሌ አንዲት ሴት በዚህ አይነት ጥቃት ውስጥ ስታልፍ የመጀመሪያ ምንድን ነው የምታደርገው የሚለው በጣም ብዥታው ብዙ ነው። ምን ታድርግ ሲባል ቅድም እንዳልሽው እንግዲህ አሁን ቀላሉ አንደኛው መፍትሄ የትም ቦታ ሆና ልታገኝ አክሰስ ልታገኝ የምትችልበት የስልክ ማለት የነፃ ስልክ መስመር ኖሮ እዛ ጉዳዮቿ እንትን ብትል። ከዛ ባሻገር ቅድም እንደውም ሳንገባም አንድ ነገር እየነገርሽ ነበረ። ለምሳሌ ጥቃት የደረሰባቸው ሰዎች ከዛ በኋላ ምንድን ነው የሚሆኑት ማለት እኛ እናወራዋለን፣ ጉዳዩ ይጫጫሃል ምናምን፣ እነሱ በችግር ውስጥ እያለፉ ነው። ከዛ ምን ይሁኑ እነሱስ ማለት ሳይፈጸም ልናረጋቸው የሚገቡ ነገሮች አሉ፣ ምንም ጥያቄ የለውም። ግን ጉዳዩ ከደረሰስ በኋላ ትክክል አይደል? አንደኛው እንግዲህ ቅድም የአንድ ባልና ሚስት ታሪክ እየነገርሽ ነበር። ከሱ መነሳት ትችላለሽ። ምንድነው አሁን ትልቁ በቃ ቅድም እንዳልኩት ነው ፎከሳችን አቴንሽናችን ሌላ ቦታ ሆኖ እንጂ በትንሽ ነገር ብዙ ለውጥ ማምጣት የሚቻልባቸው ነገሮች ማድረግ ይቻል ነበር። ለምሳሌ ሴቶችን ከጥቃት መጠበቅ ባንችል ጥቃት የት እንደሚፈጸም አናቅም። አጠቃላይ ማህበረሰባዊ የአስተሳሰብ ለውጥ ማምጣት አለብን። ጊዜ ይወስዳል። ወንጀልን የሚጸየፍ ማህበረሰብ መፍጠር ይፈልጋል። ብዙ እሱ ሂደቱ ረጅም ነው ማለት ጥቃት እንዳይኖር ማድረግ ረጅም ሂደት አለው።
አትሊስት ተደጋጋሚ ጥቃት እንዳይደርስ ማድረግ ግን እንችላለን። ለምሳሌ አንድ ሴት የቤት ውስጥ ጥቃት ተፈጽሞባት መታ ትከሳለች። ስትከስ በጣም ብዙ ነገሯ ተጎድቷል። ሰውየው ፖሊስ ተላከ፣ ተያዘ፣ ተይዞ ፍርድ ቤት ቀረበ፣ ጊዜ ቀጠሮ ተጠየቀበት። ያው ዋስትና የሚያስከለክል አይደለም። ጊዜ ቀጠሮውን ሲጨርስ የት ነው የተመለሰው? እዛው ቤት ነው የተመለሰው እና አሳሰርሽኝ አለ፣ ገደላት። ባለፈውም የሰማነው አለ፣ አስገድዶ መድፈር ፈጸመባት፣ ተያዘ፣ ጊዜ ቀጠሮ ቀረበ። ከዛ በኋላ ልክ ሲፈታ መጥቶ ገደላት። ብዙ ሰው የሚያየው በጊዜ እንዴት ይፈታል ነው። ህጉ ነው የሚፈታው። የትም ዓለም ላይ ዋስትና የሚያስከለክል ነገር በህግ ተቀምጧል። በዋስትና የሚያስወጣ ነገር አለ። ስለዚህ የማይሆን የህግ ነገር ላይ ሄደን ወይም ረጅም ሂደት የሚጠይቅ ማሻሻል እሱ ላይ ፎከስ ከምናደርግ ቪክቲሟን ተጠቂዋን ዞር ማድረግ አይቀልም። በጣም ቀላሉ ነገር እኮ እሱ የምንችለው ላይ አትሊስት የምንችለው ህግ ማሻሻል ረጅም ፕሮሲጀር የሚወስድ ከሆነ ቀላሉ ነገር ቪክቲሟን ዞር ማድረግ ነው። እና አሁን ባለፈው በፖስትኩት ፖስት ከውስጥ የጻፉልኝ ሰዎች ነበሩና አሁን ውጭ ሀገር ምን አይነት ኤክስፔሪየንስ አለው? እኔ ፎስተር ሆም ሼልተር ይሄ ማቆያ ማቋቋም ከባድ ነው። እኔ ሴቶችና ህጻናት ወንጀሎች ላይ በምሰራ ጊዜ አስገድዶ መድፈር ምናምን የተፈጸመባቸው ወንዶችም ሴቶችም ህጻናት ክበበ ፀሐይ የሚባለው ቦታ እንልካቸው ነበር። በጣት የሚቆጠሩ ነበሩ። ያኔ አንዳንዴ ይሞላል እና እነዚህን የምናስገባቸውም ህጻናቶቹን ብቻ ነው። ምክንያቱም ካለን ሼልተር ማነስ የተነሳ እዛም እንግዲህ ክበበ ፀሐይ ማን እንደሆነ ይታወቃል። የአንድ በጎ አድራጊ የአዲስ አለማየሁ ባለቤት ቤት የነበረ ነው። እነዚህ የግል በጎ አድራጊ ሰዎች በእነሱ ደግነት የተቋቋመ እንጂ እነዚህ ስለ ሴቶች መብት እናስባለን ያሉ ሰዎች ኢንቨስት አድርገው ያቋቋማቸው ወይም መንግስት ያቋቋመው ነገር አይመስለኝም በግሌ። ስለዚህ እነዚህ ሼልተሮችን ማቋቋም ከባድ ነው። ምግብ አለ፣ መጠለያ፣ ግንባታ ይፈልጋል፣ ብዙ ኮስት አለው። ግን አይ ቲንክ እንዳልሽው ነው ማለት ኮስቱ ምናምን ቀላል አይደለም። ግን ሌሎችን እያቋቋምን ነው አይደል? እንደ ኮንሰርንድ ከሆንን ለምሳሌ ላይ ምርሆምማን ተብሎ እንግዲህ ነገር ኬሶንን መቄዶኒያ ምናምን እናነሳለን አይደል? ማለት ላይ ምርሆምማን ያስፈልጋቸዋል ተብሎ ሆኗል። which means ይሄኛው ከዛ ያነሰ ጉዳይ አይደለም። እንግዲህ እዚህ ላይ የሚያስቡ ሰዎች ያስፈልጉናል። ያኛው ጉዳይ ያሳሰባቸው ሰዎች አንድ የሀገር ችግር ቀርፈዋል። መንግስት ቢያደርገው ጥሩ ነው ማለት እንደ ግዴታ የምናስቀምጣቸው ነገሮች መኖርም አለባቸው ካለንበት ሁኔታ አንጻር። ግን አትሊስት እዚህ ላይ የሚያስቡ ሰዎች እንዳልሽ መፍትሄው ከሆነ ከተፈለገ እንደነዚህ አይነት ጉዳዮችን አብሮ ማሰብ ይቻላል። እንደው ከጠቀመ ብዬ ነው። ትክክል። በጣም ማለት ብዙ ነገር መስራት ይቻላል። እንኳንስ አንድ ሼልተር በእርግጠኝነት መንግስት ይህንን ሀሳብ ይዞ ለመጣ ሰው አሁን የሰጣቸው ቦታዎች አሉ። እነ መቄዶኒያ ያሉ እያየን ነው። ይሰጣል ብዬ አስባለሁ። በእርግጥ የሚሰራ ሰው የማይሸጠው ሰው ከሆነ በችግሩ የማይኖሩ ማለት ነው። በችግር የሚጠቀም ብዙ ሰው ስላለ የእውነት ኢንቨስት ሊያደርግ ምናምን የሚመጣ ሰው ቢመጣ ኦኬ እሱ እሺ በጣም ኮስቲ ነው እንበልና እንደው እንረዳቸው፣ ችግር የለውም። እንደው ይሄን ሁሉ ኢንቨስት አድርግ ብሎ እንደ ዶክተር ቢኒያም አይነት ሰውን አምጥተ የሴቶች ጥቃት ላይ ይፈጠርልን ማለት እንደው ቅንጦት ሊሆን ይችላል እኮ። ግን ይሄ አሁን የፎስተር ሆም ሴታፕ ሴፍ ሃውስ ሲሏቸዋል የሆኑ አገራት ወላጅ አልባ ህጻናት እንዲህ ሼልተር ማቋቋም ለመንግስትም በጣም ኮስቲ ስለሚሆንበት የሆነ ቤት አሁን እኔ ቤተሰብ አንድ ልጅ ብቀበል የሆነ ፔመንት ይሰጠኛል። በተመሳሳይ ሴፍ ሃውሶች ውስጥ ደግሞ በየመንደሩ ሴፍ ሃውሶች ይኖራሉ። ሴቶች ሮጠው የሚገቡባቸው ጥቃት ሲፈጸሙባቸው ልክ አንድ ቪክቲም ሲይዙ የዛችን ቪክቲም ምግብ፣ መጠለያ ምናምን በመቻላቸው እነዚህ ኦርጋናይዜሽኖች ወይም እነዚህ ሰዎች ገንዘብ ይከፍሏቸዋል። ስለዚህ ሰዎቹ ከጥቃት ነፃ እስከሚሆኑበት አጥቂያቸው እስከሚቀጣበት ሌላ ተደራቢ ቅጣት እስከማያደርስባቸው ድረስ ሴፍ ሆኖ እዛ ውስጥ ይቆያሉ። ይሄ ሲደረግ ኢቭን ሲነግረኝ አንዱ ሰው በኔ ኮሜንት ስር የት እንዳለች እንኳን አይታወቅም። የማትታወቅበት ሰፈር ነው የምትላከው ማለት ነው። ድብደባ ወይም አስገድዶ መድፈሩ አራዳ ላይ ከተፈጸመ እሷ አቃቂ ቃሊቲ ሊሆን ይችላል የምትቀመጠው ሴፍ ሃውሶች በየመንደሩ በአንድ ቀጠና ውስጥ ምናምን። አንደኛ ለቤተሰቡ ተጨማሪ ገቢ ነው። ቤቱም ሴፍ መሆን አለበት። አቢዩዝ ሊያደርግ የሚችል ሰው መኖር የለበትም።
ተጨማሪ ገቢ ነው። ለነዚህ ሰዎች ደግሞ መጠለያ ነው። ይሄን ማድረጋውን በጣም ቀላሉ ነገር ነው። ሴት አባ አይፈልግም። እኔ እንደውም ይሄንን የማድረግ አቅም ካላቸው አንዳንድ ሰዎች የሀሳብ እንዳይሰረቅ እያሉኝ ነበርና የእውነት ሁሉም ሰው እንደው አቅም ያለው ሰው ቢሰራበት የት ደርሰን እና ብትሰርቁኝ እያልሽ የእውነት ስራቁኝ የሚሰረቅ ሀሳብ አለ እያለች የት ደርሶ የቱ ጋር ደርሰን ማለት መፍትሄው ነው የሚፈልገው ማንሰራው አይደለም። እንደው 1000 ሰው ቢሰርቀው እንኳን እኮ ችግሩን አንቀርፈውም እንቀንሰዋለን እንጂ። ስለዚህ ልክ እንደ መጽሐፌ ፓተንት አይደለም ይሄ መጽሐፌ የኔ እንትን ውጤት ነው ማለት እዚህ ጋር ሰዎች የሚጠቀሙበት ነው። ጥሩ ነገር ምን ነው ቢሰረቅ እኔ ከዚህ ምልህ በየቦታው ሴፍ ሃውሶችን የሚደግፉ ድርጅቶች ቢኖሩ ሰዎች ቢኖሩ ኢንቨስት ቢያደርጉ ብዙ ሴቶች ከተደጋጋሚ ጥቃት ማስመለጥ ይቻላል። አትሊስት ፕሮቴክት ማድረግ ባንችል አንድን ሴት ተደጋጋሚ ጥቃት እንዳይደርስባት ማድረግን ሊያቅተን አይገባም። በቃ ሲምፕሉ መንገድ ይሄ ነው አንዱ። ሌላው ህጎች ላይ ምናምን ከመጮ ህግ ይስተካከል ምናምን ከምንል መንግስትን ባለው የህግ ማዕቀፍ ማስጨነቅ እኮ እንችላለን። እንትናችን መሆን ያለበት ፔቲሽኖቻችን መሆን ያለበት በተገቢው አጥንተን አንዱ አስገድዶ መድፈር ፈጽሞ 4 ዓመት እየተቀጣ አንዱ 17 ዓመት እየተቀጣ አንዱ ሞት ዝብርቅርቅርቅ ያለ ምንነቱ ማይታወቅ የቅጣት ሲስተም የህግ ስርዓት የማስረጃ አቀራረብ ስርዓታችን ራሱ መንግስት ለምሳሌ ዲኤንኤ መመርመሪያ ላስገድዶ መድፈር ጉዳይ ያስፈልጋል ብሎ አጥብቆ መያዝ ነው የሚሻለው ወይስ ህግ ቀይርልኝ ነው? 25 ዓመት እድሜ ልክ ይቀጣል። ይሄን ህግ 10 ዓመት ፈጅተን ከምንቀይር አትሊስት አጥፊዎች የሚቀጡባቸውን ማዕቀፎች ነቅሰን አውጥተን ይሄን አርግ ብንለው የተሻለ ውጤት ያመጣል። ፖሊሲን እንዲያርግ ሴቶችን ፕሮቴክት የሚያደርጉ ፖሊስ ተቋማትን ራሱን በቻለ ዲፓርትመንት አለ፣ ግን ዊክ ነው፣ ብዙ ሰው የለውም። 2 መርማሪ ምናምን ያለው እኔ በነበርኩ ጊዜ አሁን አላውቅም። እና ያንን ባለን ነገር ላይ መታገል ያለው ወይስ የሆነ ለግዠሪ የሆነ ነገር የማይሆን ነገር ካለን ነገር ብንጀምር ከዛ ወደ እነሱ እኮ ልናድግ እንችላለን። ግን አትሊስት እጃችን ላይ ምን አለ የሚለውን ነገር ማሰብ በጣም ተገቢ ይመስለኛል። ሌላ 1-2 ነጥብ አንስተሽ ነበር እንደው ጽሁፍሽ ላይ ላስታውስሽ ብዬ ነው። ሌላኛው እንግዲህ ወንዶችን አጋር የማድረግ እና ደግሞ ቤተሰብን ማጠናከር የሚሉ 2 ሀሳቦች አንስተሻል። እነሱ ላይ ጥቂት በይል። አክቹአሊ አሁን ወንዶችን አጋር ማድረግ የሚለውን ሀሳቤን ቀይሬያለሁ። ወንዶችን ባለቤት ማድረግ። ኦኬ ባለቤት ማድረግ ማለት ወንድ ያለ ሴት አይፈጠርም፣ ሴት ያለ ወንድ አትፈጠርም። የአንድን ነገር አጋር ስታደርገው ሪስፖንሲቢሊቲ ትቀንስበታለህ። ባለቤት ስታደርገው ግን ያገባኛል፣ ይመለከተኛል እንዲል ማድረግ ነው። አብዛኛው እንግዲህ እንደ ቅድም እንዳልኩ እንደ ትንሽ ኤክስፐሪመንት ከወሰድ ነው እኔ ኮመንት ስር ያሉ ሰዎች በሙሉ አትሊስት በሀሳብ ደረጃ ዊሊንግ ናቸው ባለቤት ለመሆን ማንኛውም አይነት ሰፖርት ለማድረግ። እንዲህማ ከመጣችሁልን ነው የሚሉት፣ እንዲህማ እኛን አሳታፊ ከሆናችሁልን። ስለዚህ ወንዶች በሴቶችን ከጥቃት መጠበቅ፣ ሴቶች ላይ የሚደረጉ እንቅስቃሴዎችን በተመለከተ ባለቤት ሆነው እንዲሳተፉ ነው የምፈልገው በግሌ ቢቻል። ይኸው አየነው እኮ ማለት አንዱን ወገን ባገለልክ ቁጥር ትርፍ የለውም። የምንቆመው በጋራ ነው። ወንዶችን ብቻ አይደለም፣ አጠቃላይ ማህበረሰብ ስንል ደግሞ አሁን አብዛኛው ወንድ ላይ ወንድ ሲባል የሚመጣበት ይሄ ከእርጅና በፊት ያሉት እና ከህፃንነት መሀል ያሉትን ሰዎች ነው። ያ ብቻ እኮ አይደለም፣ ሽማግሌዎች፣ ወጣቶች፣ የሃይማኖት አባቶች። አሁን እንደ ሃይማኖት አባት እኔ ስለ ሴቶች መብት ጩሁ ማለት አሁን ባለው ሁኔታ እኔ አልደፍርም። ምክንያቱም ምንድነው ዲፒክት የሚደረገው ኢሜጁ ምንድነው? አንድ የሃይማኖት አባት ስለ ሴቶች ጥቃት እንዲጮህ ለማድረግ እንትን ማድረግ አለብህ፣ መሀል ላይ ማምጣት አለብህ። ይሄን የተጫኑትንና ከጀርባ ያሉት ቆሻሻ ነገሮች ማንጻት አለብህ። የትኛውም ሃይማኖት ጥቃትን አይደግፍም፣ ግን ጥቃትን እንዲቃወም ለማድረግ ግን ይሄ ያሉትን የምንሰማቸውን በየሚዲያ ያሉትን ሴት ተብሎ የሚመጡ ሰቅጣጭ አስተሳሰቦችን፣ ይሄ አግላይ አስተሳሰቦችን እንዳለ መጥራት አለባቸው። የሃይማኖት አባቶች፣ የባህል ምንድነው ሽማግሌዎች
እዚህ ላይ ፓርቲሲፔት ማድረግ አለባቸው ማለት አጠቃላይ አትሊስት እንደው በተወሰነ መንገድ እንደው ቤዚክ ነገር እኔ ሚኒመም ነገር ነው የምፈልገው ጥቃት ላይ መስማማት። አሁን እኮ እሱም ላይ አልቻለም። አንዷ ባሏን አረደች። ከስር ያሉ ኮሜንቶች በጣም ነው ሾክ ያደረጉኝ። የት አባቱ ጥቃት ነው። በቃ ሰው ላይ መሆን የለበትም። ሰው የሆነ ሰው ከጥቃት ነፃ ሆኖ መኖር አለበት። አትሊስት እዚህ ሌቭል ላይ መስማማት መቻል አለብን። በየትኛውም ቦታ በማንም ላይ ሲዳረግ ልክ አይደለም። በቃ ሰው የሆነ ሰው ላይ ጥቃት ሲፈጸምበት በየትኛውም ጾታ፣ እምነት፣ ዘር፣ ብሔር በቃ ጥቃት ነው ብሎ የሚቆም ማህበረሰብ ያስፈልገናል። ከዛ ነው ስለ ጾታ ጥቃት የምናልፈው። ደግሞ የጾታ ጥቃት ላይም ስንመጣ ሴት ስለሆነች ብቻ ሳይሆን ሰው ስለሆነች ጭምር ሁሉም ሰው አንድ ላይ መቆም አለበት። በአንድ ጀንበር ይሄን አታመጣውም። የወንዶች ጥቃትም ያው አብሮ እንዳለ የወንዶች ጥቃት ማንሳት አለብን። አሁን ህፃናት ወንዶች ላይ እየተፈጸመ ያለ እየተደበሰበሰ ያልወጣ በጣም ከፍተኛ የሆነ የጾታዊ ጥቃት በህፃናት ወንዶች ላይ ይፈጸማል። አብረን ይሄንን አንድ ላይ መቆም ካልቻልን ልጆቻችን ናቸው እኮ እኔ ወንድ ልጅ አለኝ። ጾታዊ ጥቃት በሴትም በወንድም በማንም በአዋቂም ላይ ወንዶች አዋቂ ወንዶች አሁን በምንሰማቸው መንገድ እየተታለሉ ጥቃት ይደርስባቸዋል። ጥቃት ላይ ነው መቆም ያለብን ማለት ማንም ሆነ ማን ወንድም። ለዚህ ነው ወንዶችም ባለቤት መሆን ያለባቸው። አሁን ወንዶችም የጥቃት ሰለባ ናቸው። በሴቶች ተታለው መኪና ውስጥ ገብተው ወስደው ለሆሞሴክሹዋል ሲያስረከቧቸው ሰዎች እንዳሉ ሰምቻለሁ። እና መጥላት ያለብን ጾታን አይደለም፣ መጥላት ያለብን ወንጀል የሚፈጽሙ ሰዎችን ነው። ሰዎች ወንዶችን ይፈጽማሉ። ሴትን ታስደፍራለች። ወንድ ሴትን ለሴተኛ ዳሪነት ይሰጣል። ወንድ ሴትን ይደፍራል። ሴት ወንድ ታስደፍራለች። በቃ ይሄ ሪያሊቲ ነው፣ ያለንበት ሪያሊቲ ነው። እና ወንዶችም ሴቶችም ጥቃት ላይ ሰዎች በአጠቃላይ እንደው ጥቃት የሚለው ላይ ነው መግባባት ያለብን መጀመሪያ። እዛ ላይ ስንቆም ነው ሁላችንም ባለቤት መሆን የምንችለው። እሱ ነው አንዳንድ ጊዜ ኢምፓወርመንት ጉዳይ ላይ ይነሳና ሴቶችን ኢምፓወር እናድርግ ምናምን ይባልና ይሄ በእኩል ደረጃ ማያድጉ ባልና ሚስት እንደምታውቂው ሴቷን ኢምፓወር ስታረጊ ሌላ ግጭት የጨመርሽ ነው ቤተሰባቸው ላይ እንጂ ወደ ትክክለኛው ነገር እያመጣሻቸው ሰማው ላይሆን ይችላል። ምን ማለቴ ነው? ወንድ ሴት ልጅ ሊኖራት ስለሚገባ ነገር ወይም ደግሞ ከሱ ጋር ባለ ግንኙነት የሚሆን በመብትም ደረጃ በሌሎችም ጉዳዮች አንቺ እኮ እንዲህ ነሽ ተብሎ ለእሷ የሚነገሯትና ለብቻዋ ኢምፓወር የምትደረግበት መንገድ ወንዱ እሱን ካለማወቁ ጋር ተያይዞ ወይም በእሷ ልክ እንደሚገባት ካለማወቅ ጋር ከአንደርስታንዲንግ ጋር በተገናኘ ያሉ መተላለፎች እንደሱ በጣም ረጅም ጊዜ ሆኖ ያውቃል። እኛ ሀገር ላይ እንግዲህ ወደኋላ ስንመለስ እንደሱ ብዙ እናውቃለን። ኢምፓወር ይደረጉ የተባለባቸውን ጊዜያት እና አንዳንዴ እሱን አያለሁኝ እኔ ማለት ኦኬ ሴቶች ኢምፓወር መደረግ አለባቸው፣ ምንም ጥያቄ የለው። ግን ሴትን ኢምፓወር ስናደርግ ወንዱ ድሮ የነበረበት ጋር ያለው አይደል? ስለዚህ እሷ ኢምፓወር ሆና ስትመጣ ያገኘችውን ነገር ኢምፕሊመንት ላደርግ ስትል እሱ ደግሞ ምን ተፈጠረ ነገር ሲል ግጭት ነው አብረን ኢምፓወር የምናደርገው ማለት ሁለቱንም በኩል ማሳደግ ነው አይደል? ምክንያቱም የእሷ ኢምፓወር መሆን በዛኛው በኩል ያለውን ነገር ሳናስተካክል ከሆነ ሌላ ችግርም ጭምር ነው ወደ ቤቱ የምንልከው እና እሱን ባላንስ አንዳንዴ እናጣለን። ዛትስ ዋይ ቅድም ይሄ የወንዶችን ባለድርሻነት ባለቤትነት ብለሽ ያልሽውን ሀሳብ እሱን ሰምሃው ኢንዶርስ ማድረግ ማለት በሁለቱም መካከል ያለውን ነገር እንትን ማድረግ ምንድን ነው ሚቹዋል የሆነውን ነገር ወይም ደግሞ በጋራ ሊያደርጓቸው የሚችሏቸውን ነገሮች ሌላ ምዕራፍ የማሳየት ቢሆን ነው እንጂ ጥሩ ጀስት እሷን ኢምፓወር አድርገሽ ባል ድሮ የነበረበት ጋር ነው እሷ ሌላ አዲስ ሀሳብ ይዛ መጣለች። ለካ መብቴ ምናምን ሆኗል። የሚመጣው ኮንፍሊክት እሱ አይታይሽም? በጣም ይታየኛል። እንዳልኩ በጣም እንደው ያልታደልንበት ብዬ የማስበው ነገር አንዱ ጥሩ ነገሮችን እንዲጠቅሙን አድርጎ የማምጣት ባህል የለንም። ድብድብ ነው። አሁን ሴቶችን ኢምፓወር ማድረግ በጣም ጠቃሚ ነገር ነው ማለት በጣም ሴቶች ኢምፓወር ሲሆኑ ቤተሰብ በፍቺ ቢፈርስ፣ አንዱ ቤተሰብ በሞት ቢለይ፣ ጥቃት እንዳይደርስባት፣ ተከታይ ትውልዶች ራሳቸውን የቻሉ የተሻለ ድህነትን የሚያመልጡ ትውልዶች በማፍራት በኩል የሴቶች መማር፣ ሴቶች ስራ ማግኘት ምናምን በጣም ወሳኝ ነገር ነው ማለት በጣም ማለት ነው። ትውልድ ነው የሚከተለው። እኔ
እኔ እናቴ 12ኛ ክፍል ድረስ ተምራ ጸሐፊ ነበረች። የእሷ ልጅ በመሆኔ እኔ እንዳለ ልጆቿ በሙሉ እኛ ቤት ዲግሪ የሌለው ሰው 1-2 ነው። ሁሉም የተማረ ነው። የተማረች ስታቢ ሆኖ ማጠቃላይ ነው። ሁሉም የተማረ ነው እና እሷ በመማሯ ሌላው ከስር ያለው እንዲማር ሆኗል። የሴት ልጅ መማር በቀላሉ ኢምፓወር መሆን በቀላሉ የሚታይ። ችግሩ ግን ምኑ ጋር ነው የመጣው? ይሄን ጥሩ ሀሳብ ስናመጣ ወንዱ የሴት ልጅ መማር አስፈላጊ መሆኑን እሱ ቢሞት ልጆቹ ሳይበተኑ ሳይቸገሩ ሳይታረዙ እንደምታሳድግለት፣ ሚስቱ ኢምፓወር በመሆኗ ራሷን የምትጠብቅ መብቷንም ማታስነካ መብቱንም የማትነካ የምትሆን እንድትሆን ተደርጎ አልተሰራም። ሴቷ ላይ ብቻ ነው የተሰራው። ቅድም እንዳልከው ወንዱ የድሮ እንደውም አንድ ቤት ምን እየተባለ ይወራ ነበር። በደርግ ጊዜ ይሄ የሴቶች እንቅስቃሴ በጣም ተፋፍሞ ነበር። ያው ከዚህ ከላባደሩ ከወዛደሩ ኮኔ ሴቶች የሚሹ እና ሴቶች እንደውም እንቅስቃሴ አብዮቱ ግቡን አይመታም ሁሉ እስኪባል ድረስ ማለት ነው። እና ወንዱ ያኔ እንግዲህ የነበረበት ደረጃ የምታየው ነው። እና አንዱ አሉ ኪነት ውስጥ መሰለኝ ገባች፣ እያመሸች ትመጣለች ምናምን ባል ሊናገር ሲል መብቴ ነው ምን ታመጣለህ ምናምን ትለዋለች እና እዛ ይነገራቸዋል። ያው ሴት መብት ምናምን እና እግሬን እጠበኝ ትለዋለች አለ። እና የመጀመሪያ ቀን አጠባ አሉ። ያው ፈርቶ አብዮት ጥበቃ መጥቶ እንዳይወስደኝ ብሎ አጠባ አሉ። ሁለተኛውም ቀን እዛ ስጨፍር አቧራ ባቧራ ወደች መጣች እና አጠበኛለችው አሉ። በሶስተኛው ቀን ምርር አለውና ውሃን ተክትኮ መጥቶ እግሯ ላይ ደፋባት። ለሌላ ጥቃት መነሻ ሆነ ማለት ነው። እና እንዲህ በቀላሉ የምናየው አይደለም። ይሄ ሰውየው ገና ነው። የድሮ ማለት ሴትን ልጅ እግር ማጠብ አሁን እኮ በሰለጠኑ ሀገራት ሚስትን እግር ማጠብ የሚያኮራ ነገር ነው። ይሄ ጀንትልማን ነው የሚባለው። ለሚስቱ ወንበር ስቦ የሚያስቀምጥ ሚስቱን መኪና ከፍቶ ምናምን እኩል ሌቭል ስላደጉ ነው ወንዶቹ። ሴትን በጣም ባከበርካት ቁጥር ዋው ይሄ ጀንትልማን ነው ምናምን ነው የሚባለው። እኛ ጋር ደግሞ ምንድነው ወንዱ ራሱ ይሄ ሴታ ሴት እዚህ የሚስቱን እንትን እያደረገ አላደገም። አብሮ እኩል መሰራት ያለባቸው ነገሮች፣ ጥሩ ጠቃሚ ነገሮች እንዳልኩ በማይረቡ ነገሮች ስለምንወሰድ መብትሽ ነው አሳጥቢው ምናምን ከምትላት እስቲ ዛሬ አንተ ጠበይ ነገ ደግሞ ነው ያጥባለሁ ቢሆን እኮ ደስ ይለው ነበረ። ድክሞኛል፣ እስኪ ደክሞኛል አግዘኝ። ምክንያቱም ትዳር ፓርትነርሺፕ ማለት አጋርነት፣ አዎ የውድድር መድረክ አይደለም። ይሄ እኔ አሁን ትዳር ላይ እኩልነት ምናምን ሲባል ትዳር የውድድር መድረክ አይደለም ማለት እኩል መሆን እኩል አለመሆን አይደለም። የአንዱን ቀዳዳ አንዱ የሚሸፍንበት፣ የአንዱን ችግር አንዱ የሚሞላበት የመሞላላት ስቴፕ እንጂ የሩጫ መድረክ አይደለም። እንደዛ አስታረገውም ይፈርሳል። ምክንያቱም መሸከም አይችልም። ውድድርን ትዳር መሸከም አይችልም። የብዙ ሰዎች ትዳር የሚፈርሰው ያንን መሸከም ባለመቻሉ ነው። ይሄንን የውድድር መንፈስ መሸከም አይችልም። መተዛዘን የውድድር ኢሹ አይደለም፣ ኢሞሽን ነው። እኔ ስለደከመኝ እግሬን ቢያጥበኝ የእኩል የመሆን ኢሹ አይደለም፣ የማዘን ኢሹ ነው፣ ኬር የማድረግ ኢሹ ነው። እሱ ስለደከመው እግሩን ባጥበው ኬር የማድረግ እንጂ የማነስ አይደለም፣ የመብለጥ የማነስ ኢሹ አይደለም። ስለዚህ እነዚህ ሀሳቦች ከስር ስንመጣ ነው ነገሮች የሚበላሹት። ሴቶች 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 እንላለን። እዚህ ጋር ከሴቶች ጋር አብሮ የሚኖረው የሚዋለደው ልጆቻችን፣ ቤተሰቦቻችን ምናምን ባሉበት ናቸው። እነሱ ላይ አዌርነስ ሲፈጠር እኩል አልተፈጠረም። ስለዚህ አለመቀበል ይመጣል፣ ሬዚስት የማድረግ ይመጣል፣ ቻሌንጅ ማድረግ ይመጣል እኩል ስላልተሰራ። ያ ደግሞ የጸብ የግጭት መንስኤ ነው። ዞሮ ዞሮ አሁን እኮ እንደውም ፈረንጆቹ ራሱ ወደ ሶፍት ፌሚኒኒቲ እየተመለሱ አይደለ? አዩት። ሲንግል ማም መሆን ማናችንም ፈልገን የምናመጣው ነገር ባይሆንም በጣም ብዙ ቻሌንጆች አሉት። የሚያኮራም አይደለም፣ የሚያኮራም አይደለም። ምክንያቱም ማንኛውም ሴት ድሪም የምታደርገው ቤት ውስጥ ሆና ኢኮኖሚካሊ ሳይጎልባት ሁሉ ነገር ሞልቶላት አቢዩዝ የማያደርጋት ባል ፕሮቴክት የሚያደርጋት ሪስፔክት የሚያደርጋት
ኬር የሚያደርጋት ድሪም ነው አውቃለሁ፣ ህልም ነው። ግን የትኛዋም ሴት ወጥታ አፈር ድሜ ከወንድ ጋር ግጣ መታ ቤት ውስጥ ደግሞ ደብል በርደን ተሸክማ የቤት ውስጥ ነገሩን ደግሞ ቻሌንጅ አድርጋ ሰው በባህሪው ምቾትን ይፈልጋል። በተለኛ ሴቶች የተፈጠር ነው። ሁሌ የምለው ነገር አለ፣ ምጥሽን ጣርሽን አበዛዋለሁ እንጂ ጥረሽ ግረሽ ለወንድ ትእዛዝ የለም። ስለዚህ ሁለት ፔን እየተሸከምን ነው። ገባ? አምጠን እንወልዳለን፣ ጥረን ግረን እንበላለን። አሁን ሶፍት ፌሚኒኒቲ ማለት ይሄንን የሚቃወም ነው። በቃ እኛ የምንፈልገው አቢዩዝ የማያደርገን ስኬታማ የሆነ ወንድ። እንደ ድሮ ሴቶች እኛ መረረን 50-50 መረረን። ፈረንጆቹ ራሱ አሁን የሆነ እንትን እያየሁ ነበረ ዶክመንታሪ እና በጣም የሚያስደነግጥ ወጣት ሴቶች በቃ ወደ ድሮ መመለስ ነው የሚፈልጉት። አትሊስት አንድ ፔን ነው ያለው። አሁን ሴቷ ውጪም ሰርታ ቤት ውስጥ አቢዩዝ አለ፣ ቤት ውስጥ ድካም አለ፣ ቤት ውስጥ ልፋት አለ። ወንዱ ላይ አልተሰራም። ወንዱ ገና ነው። ገባ? ብዙ ወንዶች እንትን ላይ መሰራት። ለዚህ ነው አብረን ነው የምንቀየረው የሚለው ሀሳብ የመጣልኝ። ያ ነው በቃ በአስተሳሰብ ደረጃ እንኳን አዌርነስ ሲፈጠር ሴቷ ላይ ብቻ ሴት ብቻ አንድ አዳራሽ ውስጥ ተሰብስቦ ሲመከር ማለት የለበትም። ከማጋ ነው የሚኖሩት። ወንዱ የዛ ምክር ሀሳብ መሆን አለበት። እዛ ተመክረሽ መተሽ ብሎ የሚደበደቡ ብዙ ሴቶች አሉ። እንደሆነ እናስባለን። እየዶለታችሁብን የሆነ ነገር እንደሆነ ነው የምናስበው። አዎ፣ ስለ ሴት ሲመከር እኮ ስለ ሴት ልጅ፣ ስለ እናት፣ ስለ እህት ነው አይደል? ይመለከታል እኮ። ስለዚህ እዛ ቁጭ ብለህ አንተም ማብራህ መስማት አለብህ። ፖሊሲ ሲወጣ ሴቶች ብቻ ሳይሆኑ ወንዶችም አብረው አስተያየት መስጠት አለባቸው። ህጎች ሲወጡ ወንዶችም ፓርቲሲፔት ማድረግ አለባቸው። የወሊድ ፍቃድ ለሴቶች ብቻ ሳይሆን ለወንዶችም ማለት አብረን እንድንሆን ማለት ይኮና ደሱ ባይሆን መከታተል ነው። እዛ ቅምቀማ ምናምን እንዳይሄድ ሚስቱን እየተከታተለ እንደሆነ ማስረጃ እንዲያቀርብ አድርገህ እንደሱ ተደርጎ አርቲስት እንትን በጋራ ቢሆን አሁን ይሲ እንዳልሽው ነው። የፉክክር ቤት ምናምን እንላለን አይደል? አይዘጋ ያድራል አይነት ነገር ነው የሚሆነው እና ሰምሃው በደሉን በጋራ ሼር እያደረግነው እንድንሄድ የኛ ማረግ ማለት የሴቷ ጉዳይ የሴቷ ነው እና ወንዶች ዞር በሉልን አይነት ነገር ሲሆን ቅድም እንዳልሽው በቃ ኢንክሉሲቭ አይደለም፣ ወንዶችን አያቅፍም ይሄ ጉዳይ። ስለዚህ ኦኬ እነሱ ጉዳይ ነው አይነት ነገር ይሆናል። ግን ስለ ጋራ ጉዳይ ስናረገው ቤተሰብ ውስጥ የሚሆን በትዳር አጋሮች መካከል እነዚህን አይነት ነገሮች እያደረግን ስንሄድ ምንፈልገው ውጤት ይመጣል። አለበለዚያ ግን ሪሊ ችግሩን የመፍታት ሳይሆን ችግሩን የማባባስ ይሆናል። ለመፍትሄ ብለን ያደረግነው ነገር ሌላ ያልታየ ሌላ ችግር ፈጣሪ ይሆናል እና ችግር ማባዛት እንዳይሆን ሴቷን ኢምፓወር እናደርጋለን ብለን ስንል ወረባውት ወንዱስ እንዴት ነው ኢምፓወር የሚደረገው? አብሮ ማለት እንትን ይሄ ለኛ ነው የሚለውን ሴንስ ነው መያዝ ያለበት እንጂ ለሷ ነው አይደለም። እሷ የኛ ልጅ ምናምን እውነት ነው፣ ግን ለኛ ነው የሚለው የጋራ የሚባለው ነገር የበለጠ ብዙ ነገሮች እንድናረግ የሚያደርገን ይመስለኛል። አጠቃላይ ሀሳብ አንችልና እንጨርስ። አንድ በጣም የማምንበት ነገር ወንዶች በጣም ኢምፓወር ሲሆኑ የኔ ሲሉ ፕሮቴክቲቭ ይሆናሉ። ሴትን አቢዩዝ የሚያደርግ ወንድ ዊክ ወንድ፣ ደካማ ወንድ ነው። ወንዶች በጣም በእውቀትም በብስለት ደረጃም ከፍ እያሉ ሲሄዱ ራሳቸውን በጣም ያዳበሩ በራስ መተማመን ያለው ወንድ ሴትን ይጠብቃል። ሴት ጠባቂ ነው የሚሆነው። ሴትን በደንብ ከጥቃት የሚጠብቅ ነው የሚሆነው። ወንድ ልጅ ደካማ ሲሆን፣ የመሸነፍ ስሜት ሲሰማው፣ የመገለል ይሄ እንትን የመደረግ የመገፋት ስሜት ሲሰማው፣ የመገለል ስሜት ሲሰማው ደካማ ሲሆን ነው አቢዩዝ የሚያደርገው። ስለዚህ ከስርም ስንነሳ ልጆቻችን ጠንካራ ስብዕና ያላቸው አድርገን የምናሳድጋቸው ከሆነ አብረን ነው የሚል እንትን ነው ያሰብኩትና አብረን ነው የሚለው እንቅስቃሴ አብረን ፍትህና ደህንነት የሚል ነገር ነው ያሰብኩት እንግዲህ ከተሳካ። ስለዚህ አብረን የሆነ በሀሳብ ደረጃ ስትሮንግ የሆኑ ወንዶችን መፍጠር የምንችል ከሆነ ተጠቃሚ ሴቶች ነን። ምክንያቱም ፕሮቴክት እንደረጋለን፣ ፕሮቫይድ እንደረጋለን። ወንዶች ጠንካራ በሆኑ ቁጥር ለሴቶች መከታ መሆን የሚችሉ ለሴቶች ኢኮኖሚካሊም፣ ፊዚካሊም፣ ኢሞሽናሊም መከታ መሆን የሚችሉ እንዲሆኑ መስራት ያለብን ሴቷ ላይ ብቻ አይደለም፣
ወንዱም ላይ ነው። አንድ ላይ ነው መስራት ያለብን። ወይ የራሳችን ደሴት እስካልኖረን ድረስ ሴቶች ወንዶችን የሚያገል ትግል የትም አያደርሰን። ወንድን ሁሉ እንደ አጥቂ የሚወስድ፣ ወንድን ሁሉ እንደ ጨቋኝ፣ ወንድን ሁሉ እንደ ደፋሪ የሚወስድ ከወንድ ድመት ይሻላል የሚል አይነት አስተሳሰብ ወይ እንደዚህ ሀሳብ ያላቸው ሰዎች የራሳቸውን ደሴት ተገንጥለው መኖር ነው። ይሄ አብሮ የመኖሩ መስተጋብር እስካለ ድረስ ግን አብረን ካልሆነ የትም አንደርስም። ስለዚህ አብረን እንሁን ነው። አብረን እንቅስቃሴ ነው። አብረን የሴቶችን ጥቃት እና የወንዶችንም ጥቃት ማለት ነው። ጥቃት ነው ዋናው ጉዳያችን እንጂ በወንዶችም በሴቶችም ላይ የሚደርስ ማንኛውም አይነት ጥቃት የሁላችን ጥቃት እንደሆነ ማሰብ። ጤነኛ ሰው እንደሱ ነው የሚያስበው። ማለት ወንዶችን ባገለለ መልኩና የትዳር የሚባለውን ነገር የውድድር ሜዳ ማድረግ ለማናችንም አይጠቅምም። እንኳንስ ምን ብሎብሽ አይነት ነገር ወደ ሆነበት በብዙ መንገድ እየተጠጋ ያለ እንቅስቃሴዎች አሉ። ለማንኛውም ግን አብረን እንቅስቃሴ ነው። አብረን ቤተሰብን ያከብራል፣ አብረን ሃይማኖትን፣ ባህልን ያከብራል፣ አብረን የነበረንን ሴቶች ያከብራል። ልክ ያልሆኑ ናቸው ብለን የምንላቸውን ነገሮች በጥናት ላይ የተመሰረተ በእውቀት የሆነ እንቅስቃሴ እንዲሆን የተፈለገው። መሲ ይህን ሀሳብ አቀብላለች እና ካልሰረቃችሁት እያለች ነው። እንግዲህ ካልሰረቃችሁት የሚባል ሀሳብ የመጀመሪያ ይመስለኛል እና ብትሰርቁትና እናንተ ማዳውት ብታረጉት ከዛ ደግሞ ኢምፕሊመንት በተለያየ መንገድ ቢደረግ ለሁላችን ይጠቅማል። መሲ በጣም ነው የምናመሰግነው ስለ ሀሳቦችሽ። በጣም አመሰግናለሁ ስላቀረባችሁኝ። በጣም እግዚአብሔር ያክብርልኝ። አመሰግናለሁ። እኛም በጣም እናመሰግናለን። እንግዲህ ከዚህ በፊት አንድ መጽሐፍ ነበራት፣ ሁለተኛ መጽሐፍ እያማማጠች ነው። ከሱ ጋር በተገናኘ በሌሎች ሀሳቦችም እንደምናገኛት ተስፋ እናደርጋለን። በእናንተ ስም አመሰግናለሁ። የእናንተንም ሀሳብ እንስማ። ዘመናዊን ወይም ደግሞ አሁን ያለውን ፌሚኒዝም እንዴት ታዩታላችሁ? የቀረበውስ ምክረ ሀሳብ እንዴት ነው የሚታያችሁ? ምን ጎደለ፣ ምን አነሰ? እንዲየቀመሳችሁ ሀሳብ ስጡን። አብራችሁ ስለነበራችሁ ብዙ ነው የምናመሰግነው። በሌላ ሀሳብ እንገናኛለን። እስከዛው ሰላም።